የተባለው ልጅ የእግዚአብሔር ቤተክርስቲያን እንጂ የጌታ ቤተክርስቲያን አትባልም ያለው አንተ ታጸድቀዋለህ ወይስ ታፈርሰዋለህ? እኔ ምን አለ መሰለኝ ቱ ቢ ኦነስት ለመናገር ዘማርያምም መረማት ሰጥቶበታል። ዘማርያም የጌታ ቤተክርስቲያን አይባልም ብሏል። እኔ ከሱ እንግዲህ አልበልጥም እና መምሬም ነው ለኔም። ስለዚህ የጌታ እግዚአብሔር አይባልም ተብሎ መናገር ስተት ነው። አፈርሰዋለሁ፣ ድብና አድርጌ ነው የማፈርሰው። ነገር ግን የእግዚአብሔር ብንል ግን የተሻለ ነው ወይም ደግሞ መጽሐፍ ቅዱስ ላይ የሚለው እንደዛ ነው ካለም ደግሞ ይሄም ደግሞ ያስማማኛል። ምንም ችግር የለውም። ኦኬ። ስለዚህ የእግዚአብሔር ስንል ስፔሲፊክ ኢነፍ ነው። ለምሳሌ አሁን ደሙን ያፈሰሰልን ሲል አብ ነው ደሙን ያፈሰሰልን። ምክንያቱም ትሪኒቲን ይነካል ይህ ጉዳይ። አብ ነው ደሙን ያፈሰሰው። እሱማ ምን አለ መሰለህ ስትመጣ አይ በአጭሩ መልስልኝ። ደሙን ያፈሰሰው አብ ወልድ መንፈስ ቅዱስ አሉ። ከሶስቱ አካል አንዱ አካል ቤዛ የሆነን ክርስቶስ ነው። ስለዚህ ደሙን ሊያፈስ የሚችል ስለዚህ የእግዚአብሔር ብሎ እዛ ጋር ሪፈረንስ የሚሰጠው ለአብ ነው። በደሙ የዋጃት ሲል በደሙ የዋጃት ማን ነው? አብ ነው በደሙ የዋጃት አይደለም፣ ክርስቶስ ነው። ክርስቶስን እግዚአብሔር ኢየሱስ ደግሞ ጌታ ነው ስንል ኢየሱስ ማን ነው እያለን ነው? አምላክ ነው እያለን ነው አይደለ? እግዚአብሔር አለው። ለምሳሌ መጨመር ይቻላል ከፈቀድክልኝ። ስለዚህ ታዲያ እኔ ጋር ነው የሚቆራረጥ። አሁን ይሰማል። ሪፖርት አለው። ቆይ አንዴ ጌዲዮን ቢኒ ለዛ ነው ሪፖርት አለው። አሁን ጥሩ ነው መሰለኝ። አይ ቆይ ልክ ነው። አሁን መጥቷል። ኦኬ ግን ሪፖርት አለው ወገኖች። ሼር እየተደረገ አይደለም። ምናልባት እናንተ ከጨረሳችሁ በኋላ አዘጋዋለሁ። በጣም ሶሪ እንግዲህ ይቅርታ ዳጊ። ምክንያቱም ቤቱን ፈልገዋለሁ። ህዝቡ ዝም ብሎ ነው የሚያየን። ኮፒ ሊንክና ሼር እንኳን አልተደረገም። የሆነ ሰንበዲ የሆነ ቦታ ላይ ሪፖርት እያደረጉ ነው እና ጸጋ ይብዛላችሁ ሁለታችሁ ጨርሱና ጨርሰ እዘጋዋለሁ። ብንቀጥል ደስ ባለኝ ነው። ስንት ነው የሚታየ ሼሩ? ገና ነው። አሁን 11 ሺህ ምናምን ነገር ገብቷል፣ ግን ገና ነው። ሪፖርት አለው። ለእኔም ራሱ እያሳየኝ ነው። በጣም ነው ሪፖርት አለ። ከዛ በፊትም ሪፖርት አለ። ያው ጠፍቼ ነበር በሪፖርት ምክንያት። አሁንም በጣፋ ይሻላል እንጂ ህዝቡ ብዙ ሊተባበር አልፈቀደም። እናንተ ጨርሱና እንትን እላለሁ። ቴንክ ዩ። እሺ። እና ቢኒ ጥሩ ጥያቄን ያነሳው ማን ነው ቤዛ የሆነው ደሙን ያፈሰሰው የሞተልን ላልከው ከሶስቱ አካል አንዱን ወልድን ነው ብያለሁ። አንድ ሌላ ጥቅስ ለመጨመር ፈልጌ ነበረ። መዝሙር 47 ላይ ሊትራሊ ራሱን ክርስቶስን አስቀድሞ ከሺህ ዓመታት በፊት በትንቢት ሲናገር ኢሳያስ ምን አለ? ዳዊት በመዝሙሩ ምን አለ? እግዚአብሔር በመለከት ድምፅ አምላካችን በእልልታ አረገ ይላል። ይህንን እያለ ያለው ለአብ አይደለም፣ አሁን እንደጠየቀኝ፣ ወይ ደግሞ ለመንፈስ ቅዱስ አይደለም። ሊመጣ ላለው ሊሰቀል ላለው ቤዛ ሊሆን ላለው ለክርስቶስ ነው። ይህን ታምናለህ? ያ ስለዚህ እግዚአብሔር ብሎ ጠርቶታል ክርስቶስን። ይሄን የሚያጣላን አይመስለኝም። አዎ እሱ አያጣላንም። እኮ የእግዚአብሔር ቢባል ልክ አይደለም እያለን እኮ እኛ አይደለም ያ እንደዛ ነገር ሆነ። የጌታ መባሉ ግን ለምንድን ነው የጎረበጣችሁ ነው? እሱም ችግር የለውም። እኔ የነገርኩ እኮ እኔ ራሴን ወክዬ ነው የማወራው አይደለ? እኔ ምንም ችግር የለብኝ። የጌታ ቤተክርስቲያን የጌታ ቀን ቢባል የማፍርበት አይደለም። እንዳልኩክ ሰዎች ራሳቸው የሆነ አሳሰብ አላቸው፣ ፐርስፔክቲቭ አላቸው። ቤተክርስቲያን ደግሞ እንዲህ ብላ አታስተምርም። አትበሉ የጌታ ቀን አይባልም፣ የጌታ ቤተክርስቲያን አይባልም ብላ አላስተማረችም። እንግዲህ ያው ቲክቶክ የፈጠረው ነገር ሁሉም ቤት ከፋሽ ስለሆነ ሁሉም የመሰለውን ስለሚናገር ነው። ከዛ አንጻር አድርገህ ብትወስደው። እሺ ኤርሚያው መጨመር የምትፈልገው ነገር ካለ ጨምር። አይ በቃ የለም። እውነታው አሁን ወንድማችን ጌዲዮን የተናገረው
እኛንም የሚያስማማን ነው። እሱም እኛ በምንናገረው በእግዚአብሔር ቃል ላይ የተስማማ ነው ማለት ነው። ማለት ክርስቶስ እግዚአብሔር ነው። ስለዚህ የእግዚአብሔርን ቤተክርስቲያን ተብላ ተጠርታለች። የክርስቶስ ቤተክርስቲያን የጌታም ቤተክርስቲያን ተብላ ብትጠራ ነውርነት የለውም። ይህንንም ቤተክርስቲያኒቱ አላለችም፣ ኦርቶዶክስም አላለችም። የጌታ ቤተክርስቲያን አይደለም ብላ አላለችም። አሁን በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮት ቤተክርስቲያኒቱ እንደ ቤተክርስቲያን ጌታ ብላ የምትጠራው አብ ወልድ መንፈስ ቅዱስን ነው፣ እግዚአብሔርም ማለት ነው። ወይ ደግሞ ጌታ ብላ ብትጠራ የምትጠራው ጌታችን መድኃኒታችን ኢየሱስ ክርስቶስን ነው እና ስለዚህ ከቤተክርስቲያኒቱ የጌታ ቤተክርስቲያን ተብላ አትጠራም ብሎ ያለ የለም፣ ከላይ ካሉቱ ማለት ነው። ታዲያ ማን ያሉት? ቲክቶክ ላይ ያሉቱ ዘማርያም ዘለቀ ያስተማረው መንፈሳዊ ልጁ የሆነ እሱም ደግሞ መንፈሳዊ አባቴ ነው ብሎ የሚለው ኬኩ ነው ሼኩ የምትሉት ሰውዬ ነው ወጥቶ የጌታ ቤተክርስቲያን አትባልም ብሎ ሲናገር የተሰማው ማለት ነው። ያ ደግሞ እኛ ደግሞ ልጨርስናል። እኛ ደግሞ ያንን ምንድነው እያልን ያለ ነው? ምንም እንኳን ጴንጤዎች ብንሆንም ሕሊና ስላለን እግዚአብሔርንም ቃል ስለምናውቅ ታሪክንም ባንጽፍ እንኳን ታሪክን የጻፉ ሰዎችንም የነሱ ሰዎችን ምስክርነትንም ስናነብ የኢትዮጵያ ኦርቶዶክስ ቤተክርስቲያን የጌታ ቤተክርስቲያን ወይ ደግሞ የእግዚአብሔር ቤተክርስቲያን ተብላ ተጠርታ ታውቃለች፣ ነበረችም። አሁን ድካም፣ ስተት፣ በጣም ብዙ ሰዋዊ የሆነ ትምህርት ገብቶባት ብዙ የቆሸሸ ነገር ቢኖራትም ቅሉ ግን ሙሉ በሙሉ የሰይጣን ሆናለች የሰው ሆናለች ብለን እኔ በግሌ አይደለም፣ በግሌ ማለት ነው፣ በግሌ አይደለም። ቀደም እንዳልኩት ጌዲዮን ዘግይቶ እንጂ የመጣው በሰቆቃወ ኤርምያስ መጽሐፍ ምዕራፍ 4 ላይ ወርቁ እንዴት ደበሰ ጥሩ ወርቅም እንዴት ተለወጠ ብሎ ይላልና ወርቅ ይደብሳል በባህሪው፣ ብረት ይዝጋል፣ ብርም ይዝጋል፣ ቆርቆሮም ይዝጋል፣ ወርቅ ይደብሳል እና ጥሩ ወርቅ እንዴት ተለወጠ ይላል። በባህሪው አይደለም መለወጥን ያመጣው መልኩ የቀድሞ ነጸብራቁ ነገር በቆሻሻ ስለሚደብስ ደበሰ ተብሎ ይባላልና በዚህ አይነት መልክ ነው የምገልጠው እኔ ማለት ነው። ግን ከዚህ አሁን ቪዲዮ ላይ ሲናገር ከሰማኑ ሰውዬ የተነሳ ግን እኔ ለህሊናዬም ስለማይመቸኝም ብቻ ሳይሆን እግዚአብሔርም ቃል ስለማይፈቅድ የጌታ ቤተክርስቲያን አይደለችም ብሎ የሚል ትምህርት ተማርኩ ብሎ ያለው ከዘማርያም ዘለቀ ነው። እሱ መጥቶ ምናልባት አስተካክሎታል ምናምን ነገር የሚባል ነገር ካለ ሰየው ኦኬ፣ ካስተካከለው ተስተካክሎ ከሆነ ማለት ነው። ግን እንደዚህ አይባልም ነው የሚለውን ነው ለማለት የፈለግነው። ቴንኪዩ ኤርሚጌ። እዚህ ጋር ግን ጥያቄ ልጠይቅ ነበር የመጨረሻ ከመለየታችን በፊት። ኦኬ፣ አንተ እንግዲህ ያው ታውቃታለህ ቤተክርስቲያኒቷን ብዬ አስባለሁ፣ ከሌሎችም በተሻለ የሰማሁት ነገር ስላለ ነው። እና እንደዚህ አይነት እኛ ልማድ ግን አለን በኢትዮጵያ ኦርቶዶክስ ደረጃ ወይ መድረክ ላይ ወተክ አውደ ምሕረት ላይ ወተክ ወይ ደግሞ በሚዲያ አንድ የቤተክርስቲያን ሰው ሲጠየቅ ኢየሱስ እንደዚህ ጌታ ነው ባይዘዌ እንድትረዳኝ የምፈልገው ነገር አይባልም እያልኩ አይደለም። እሺ ተስማምተናል፣ እሱን ኦልሬዲ ኪል አድርገነዋል። ነገር ግን ስለ ልማድ ነው መጠየቅክ። እንደዚህ አይነት ልማድ እንደዚህ አይነት አሉ፣ እንደዚህ አይነት ለዛዎች አሉ። ኦርቶዶክሳዊ ለዛ ነው ብለህ ታምናለህ? አሁን የመጣ አዲስ ነገር አይደለም። አሁን ለዚህ ነው ሰው ትንሽ ርብሽ ያለው ሚዲያው ላይ ተቆነ። እንደዚህ አይነት ነገር ታውቅ ነበር አንተ? እንደዚህ ይባላል። ኦኬ፣ አሁን ይሄ የጌታ ቤተክርስቲያን ጌታ ይመስገን ጌታ ይባረክ ኢየሱስ ጌታ ነው ምናምን እንደዚህ አሁን ነገሮች ኢየሱስ ጌታ ካቶሊክሊ ሞር ፕሮቴስታንቶች ነው የሚታወቁበት። ኦኬ፣ አሁን እንደዚህ አይነት የንግግር ዘዬዎች በኦርቶዶክስ ቤተክርስቲያን ብዙ የተለመዱ አልነበሩም አይደሉም፣ እስከማውቀው ድረስ ማለት ነው። ግን እነዚህ ንግግሮች ባዕድ ንግግሮች ናቸው ወይ? መጽሐፍ ቅዱሳዊ ቃላቶች አይደሉም ወይ? ኦርቶዶክስ ለምንድን ነው እነዚህን ቃላቶች እንደ ባዕድ? በእርግጥ ቤተክርስቲያኒቱ እንደ ቤተክርስቲያን አልቆጠረችም። አሁን በዘዬ ደረጃ ብለህ ካልከኝ እውነታውን ስናገር በኦርቶዶክስ ቤተክርስቲያን የንግግር ዘዬ እነዚህን ቃላቶች እንደዛ አይጠቀሙትም። ኢየሱስ ክርስቶስ ብለው ቀጥታ እንደዚህ ከሚጠሩት ይልቅ ጌታችን መድኃኒታችን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ብለው ነው የሚጠሩት። ይሄ መጥራት አሁን እኛን አይጎረብጠንም። አሜን ነው የምንለው። ማንም ጴንጤ በዚህ የሚቃወም የለም።
በኦርቶዶክሳውያኑ ዘንድ ግን ኢየሱስ ብላችሁ ለምን ትጠሩታላችሁ? ለቅቤ ቅልም ማንጠልጠያ ያለው እየተባለ የሚባለው ነገር ምንድነው? ማንጠልጠያነቱ ማንጠልጠያ ብሎ የሚባለው ነገር ምንድነው? ማንጠልጠያነቱ ጌታችን ብሎ የሚለው ቃል ስላልተጨመረ ነው ወይስ አምላካችን ብሎ የሚለው ቃል ስላልተቀጠለ ነው? አምላካችን ማለት ማንጠልጠያ ነው እንዴ? ጌታችን ማለት ማንጠልጠያ ነው እንዴ? አይደለም። ራሱ የሚጠቀሙት ምሳሌ እንኳን አንዳንዶች አማረልን ብለው የሚጠቀሙት ነገር አግባብ ትክክል አይደለም። እና እንዳልከው በዚህ ደረጃ እንደዚህ አይነት አይባልም። በኦርቶዶክስ ቤተክርስቲያን አልተለመደም ማለት ግን መጽሐፍ ቅዱሳዊ ነገር አይደለም ማለት አይደለም ማለት ግን አይደለም። እኛውን ትልቁ ጥያቄያችን እዚህ ጋር ነው። ገብተዋል። ትልቁ ጥያቄያችን እዚህ ጋር ነው። ለምሳሌ አሁን እኛ እናንተን ራሱ የምንወቅስባችሁ ምክንያት ምንድን ነው? እንዲህ ክብር ስጡት እንጂ እስከ ሙሉ ማዕረጉ ስም ጥሩት እንጂ እንላለን። እና ትንሽ ነገር ልበልና ለምሳሌ ዶክተር ብትሆን አንተ ዶክተር ብዬ እጠራለሁ። እሱ ነው ትክክል ያልሆነ። አንዴ ልጨርስልህ ኤርሚዬ፣ ታርመኛለህ። ከዛ ታርመኛለህ ኤርሚ። ለምሳሌ ዶክተር ብትሆን አንተ ዶክተርን ጥዬ ኤርሚ ብዬ አላወራም። ዶክተር ብዬ ፐብሊክሊ ምናምን ማዕረግ ካለክ በማዕረግ ስምክ እጠራሃለሁ። እሱን እንላለን። ለምሳሌ አሁን ጌታ ስትል ጌታ ሰውም ጌታ ይባላል። የክርስቶስ ጌትነት የለየ ነው፣ የፈጣሪነት ነው። በእርግጥ አይወዳደርም። ግን ስሙ ለምሳሌ ክርስቶስ እኔ ብርሃን ነኝ ብሏል። ሐዋርያቱንም እናንተ ያለም ብርሃን ናችሁ ብሏቸዋል። ግን ያው ልዩነቱን እናውቀዋለን አይደለ? ተቀጽላም ባይኖር ለምሳሌ ግን እግዚአብሔር ብትል ክርስቶስን እግዚአብሔር ወይ ደግሞ ፈጣሪ ብለህ ብትጠራው በዚህ ስም ማንም ፍጡር አልተጠራም፣ ማንም። ስለዚህ ከዛ አንጻር በዚህ ስም ማንም ሰው ስላልተጠራ፣ በመለኮት ስም ማንም ስላልተጠራ፣ እግዚአብሔር በሚለው ስም ፈጣሪ በሚለው ስም ፍጡር ሊጠራ ስለማይችል በዛ ብንጠራው ሞር በቃ አላለ የሚገባውን ክብር ሰጠነው የሚል ከልብ ቅን የተነሳ ሀሳቦች አሉ፣ እምነቶች አሉ፣ እነዚህ ነገሮች እና ይህንስ እንዴት ታየዋለህ? እንደው እንደ እይታ እንድታየውና ለመጨቃጨቅ አይደለም። እኔ መጨቃጨቅ ከዚህ አንጻር ጌዲ ሌሎችም ወገኖች እንሰጣቸው ሲጀምር አሁን ትልቁ ኦርቶዶክሳውያን ዘንድ የሚባለው ለስሙ ክብር እንሰጣለን ብሎ የሚለው ነገር ደስ ይለናል። ግን ለስሙ ክብር መስጠት ለእግዚአብሔር ቃል እውነት ተገዝቶ መኖር እንጂ መጽሐፍ ቅዱስ የማይለውን ለእሱ አሁን ቅድም እንዳልከው አሁን የክብር ስሙን ብሎ የሚል አለ። አሁን የክብር ዶክትሬት ወይ ደግሞ አንድ ሰው ሲማር በትምህርት ደረጃ ዶክተር ስለተማረ ወይ በክብር የሚያገኘው ነው ዶክተር ተብሎ ይባላል። ኢንጂነር ከሆነ ኢንጂነር ተብሎ ይባላል። ካፒቴን ከሆነ ካፒቴን ተብሎ ይባላል። ልክ እንደዛ ብሎ የሚል ለኢየሱስ ክርስቶስ የክብር ስሙ ምንድን ነው? ኢየሱስ ብሎ ከሚለው ስም በፊት ይሄ ክብሩ ነው ብሎ ልናስገባለት የምንችለው አምላካችን ማለት ነው የክብር ስም አይደለም። መድኃኒታችን ማለት ነው የክብር ስም አይደለም። ጌታችን ማለት ነው የክብር ስም አይደለም። ጌታችን የክብር ስም አይደለም። አምላካችን የክብር ስም አይደለም ማለት ከበስተኋላ ለሰዎች የሆነ ስም እንደምንለጥፈው እንደምንቀጽለው ምንቀጽለው አይደለም። እንደዛም ብሎ መጽሐፍ ቅዱስ አያስተምረንም። ስለዚህ ዝም ብላችሁ አንጠልጥላችሁ አትጥሩት፣ ስትጠሩት አቃለላችሁት ብለው ይላሉ። ይሄ የዋህነትም ብዬ አይደለም፣ ቂላቂልነትም ተብሎ አይባልም። የእግዚአብሔርን ቃል አለማወቅ ነው። ምክንያቱም መልአኩ ስሙን ኢየሱስ ትዋለሽ ብሎ ሲል መልአኩ እኮ ራሱ እንኳን አልተጠቀመም እኮ። የሚወለደው ሕፃን የምትጸንሰው ድንግሊቱ የምትጸንሰው የዓለማት ፈጣሪ መሆኑን ቅዱስ ገብርኤል አልገባውም እንዴ? ገብቶታል? አያውቀውም እንዴ? ያውቃል። ታዲያ እያወቀ እንዴት ስሙን ኢየሱስ ትዋለሽ ብሎ ይላታል? አንቺም ሆንሽ ሌሎቹ ሲጠሩት አምላካችን ጌታችን መድኃኒታችን እያለ ነው መጠራት ያለበት ብሎ አላለም። ግን ኢየሱስ አምላካችን አይደለም ነው? ፈጣሪያችን አይደለም ነው? መድኃኒታችን አይደለም ነው? ጌታችን አይደለም ነው? እና ኢየሱስ ተብሎ ከሚለው ቅዱስ ስም በፊት የማዕረግ ስም ተብሎ በሰው ሊቀጸለት የሚገባ የለም። መጽሐፍ ቅዱስ እንደዛ አያስተምረንም። እኔ ግን ኤርሚዬ በዚህ በሰላም እንድንጨርስ ማለት ነው አንድ ጥያቄ ብቻ ልጠይቅህና መልስ። በቃ እኔ ልወርዳለሁኝ፣ ግን አንድ ጥያቄ ልጠይቅህ። አንድ ጥያቄ ብቻ። እንቅልፍ ምተኛ ነው፣ እዚህ ሚድናይት ነው ታውቃለህ። ምንድነው ታውቃለህ? መቼስ የአካል ስም የግብር ስም እና ምንድን ደግሞ አንድ የሚባለው የአካል የግብር የሚባል ስም አለ አይደለ? እና ለምሳሌ አሁን ፈጣሪ ስትልና ኢየሱስ ስትል ምንድነው ልዩነቱ? ፈጣሪ ሲባል የግብር ስሙ ነው አይደለ? ፈጣሪነቱን የሚያሳይ ነው አይደል? አሁን ወደ ግብር ስም ዞርክ። ቀደም የክብር ነበር ያልከው። ክብርም አለ፣ እውነት ነው።
የክብርና የግብር ይለያል። የክብርና የግብር ይለያል። ያ ትክክል ነህ። የክብር ስትል ባይዘዌ ማን ነው? የግብሩም ስሙም የአካል ስሙም ክብር ነው። እሱ እኛ የምንቅስነት የምንጨምርለት አይደለም። ትክክል ነህ። ምናልባት ሚስ አንደርስታንድ ሊፈጠር ሊሆን ይችላል። ነገር ግን በግብር ስሙ ብጠራው፣ እኛውን ብዙ ጊዜ በግብር ስሙ እንጠራዋለን። ፈጣሪ ጌታ ኢየሱስ ክርስቶስ ወይ እንላለን። ምን ችግር አለው እንዲህ ቢባልስ? ኧረ ምንም ችግር የለም እንዴ። እኛ እኮ አሜን እንላለን አልኩ። አሜን ብቻ ማለት አይደለም። እኛም እኮ ኢየሱስ ክርስቶስን እኮ ፈጣሪያችን ብለን እኮ ነው የምንጠራው። ኦኬ። ስለዚህ አሁን በቃ በአጠቃላይ ቋጭተነዋል ብዬ አምናለሁኝ። ምንድነው አንተም እንደመሰከርከው በኦርቶዶክሳዊ አስተምሮ በእኛ እምነት በእኛ ቤተ እምነት የምንጠራው እንደዚህ በቃ እንደዚህ አድርገን ነው የምንጠራው። በዚህ ልማድ ነው የምንጠራው። የለም ብለህ መስክረልኛል፣ አመሰግናለሁ። እሱ ግን ከዚህ ወጣ ስላለ ትንሽ ሁከት ፈጠረ ነው። ግን ትክክል አይደለም። በፍጹም በኦርቶዶክሳውያን ለዛ ሰው ካልጠራው ኢየሱስ ክርስቶስን በኦርቶዶክሳውያን ለዛ ሰው ካልጠራው ትክክል ነው አይባልም። ማነው ተሳስቷል አይባልም። ታዲያ አንድ ሰው ኢየሱስ ክርስቶስን መጥራት ያለበት ነው በኦርቶዶክሳዊ ለዛ በጴንጤ ለዛ ሳይሆን በመጽሐፍ ቅዱሳዊ አስተምሮ ነው መጥራት ያለበት። ኦርቶዶክስ የምትለው ትልቁ ስህተቷ ልንገርህ። ኢየሱስ ክርስቶስን የምጠራበት አጠራር ተሳሳተ ብዬ ባልልም እውነተኛ የሆነ አጠራር ነው የምጠራው። ኦኬ። ያን እሷ ጠራች ማለት እሷ እንደምትጠራው አድርጎ ሌላ ሰው ካልጠራው እሷ በምትጠራው በእሷ ድምፀት፣ በእሷ ቋንቋ፣ በእሷ ዘዬ፣ በእሷ ልሳን፣ በእሷ አንደበት እነሱ እንደሚጠሩት ሌላ ሰው ካልጠራው ተሳስቷል፣ መናፍቅ ነው፣ አሳች ነው ብላ ትላለች። መባል ያለበት ግን አንድ ሰው ኢየሱስን በኦርቶዶክሳዊ ለዛ አይደለም መጥራት ያለበት፣ በመጽሐፍ ቅዱስ አስተምሮት ነው መጥራት ያለበት። መጽሐፍ ቅዱስ ኢየሱስን ባለው በዛ ስም ነው የምንጠራው። ኢየሱስ ብሎ የሚለውን መጽሐፍ ቅዱስ ይጠቀመዋል አይጠቀመውም? ነው ይጠቀመዋል። ስለዚህ መጽሐፍ ቅዱስ ላይ ኢየሱስ ብሎ መጽሐፍ ቅዱስ ላይ ቅዱሳን አባቶች ከጻፉት ሐዋርያት ከጻፉት በዚህ ስም ኢየሱስ ብሎ መጥራት ወንጀል ሊሆን አይገባም። ኦርቶዶክስ የለም እኔ ስጠራው እንደዚህ ነው በእኔ አጠራር ጥሩት፣ እኔ እንደምጠራው የማጠራው ከሆነ ግን እናንተ ግን አሳቾች ናችሁ መናፍቃን ናችሁ ብሎ የሚለው የኦርቶዶክስ ስህተት ነው። ግን ኦርቶዶክስ ኤርሚዬ ግን እርግጠኛ ነህ ኦርቶዶክስ የአንድ ሰው ጌታ ኢየሱስ ካለ መናፍቅ ነው ትላለች? ቅድም ምክንያቱም አይጋጭም ብለኸኛላ። በቅዳሴዋ በምኗ ሁሉ ኢየሱስ ክርስቶስን ጌታ ብላ ታመሰግነዋለች፣ ኢየሱስ ብላ ታመሰግነዋለች። ስለዚህ እኔ ጌታ ብዬ ብጠራ አሁን እኮ ቤተክርስቲያን እኛ ነን እንጂ ቤተክርስቲያን ወንድማችን ትክክል አይደለም እንዲህ ስላልክ ተወግዛል አላለችም። ልክ ነው። እነዚህን ሁሉ ልጆቿን በሚሊዮን የሚቆጠሩ የወንጌላውያን አማኞች ልጆቿን ከቤት ያባረረችበት ምክንያት አንዱ ይሄ አይደል? እኔ አይመስለኝም ኤርሚ፣ የዚህ ላይ ብዙ ጥናት ያስፈልጋል ይመስለኛል ኤርሚ። እውነቴን ነው። ምናልባት እኛ ያኔ ልጆች እያለን ልበል አንተ ለማስረጀት እውነቴን ነው የምልህ ኢየሱስ ጌታ ነው በሚለው አይመስለኝም። ምናልባት አብሮ ከዛ በኋላ ተከትሎ የመጡ ነገሮች አንዳንድ እንግዲህ ከኛ ከኦርቶዶክሳዊ አስተምሮ ጋር የማይሄዱ ነገሮችን ይዘው ካልሆነ በስተቀር ኢየሱስ በሚለው ስም ቅድም አንተ ስለመሰከርክ ኢየሱስ የሚለውን ስም ጌታ የሚለውን ስም ትጠቀመዋለች ኦርቶዶክስ በቅዳሴዋ ዘውትር። መጠቀም ጋር እኮ ነገርኩ። መጠቀምማ እኮ አሁን እነዚህ አንዳንድ የሚሯሯጡ ቲክቶክ ላይ የሚሯሯጡ ኦርቶዶክሳውያን እንደሚሉት አይደለም። አሁን ለምሳሌ ከቅዳሴያቱ እንኳን የጌታ ቅዳሴ ነው የሚባለው። ቅዳሴ እግዚእ ማለት ነው። ቅዳሴ እግዚእ ማለት የጌታ ቅዳሴ ብላ ትላለች። ራሱን የቻለ ቅዳሴ አለ፣ የጌታ ቅዳሴ። ስለዚህ ጌታ ብላ ትጠራለች ማለት ነው። ቅዳሴ እግዚእ ወይ ደግሞ የጌታ ቅዳሴ ብላ ቤተክርስቲያኒቱ ትጠራለች ማለት ነው። እሱ ላይ ተስማምተናል። ግን ልል የፈለግኩትኝ ያው በጣም 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 የሚያሳዝነው እኔ አንድ በጣም ትልቅ ነገር ያየሁትኝ ኦርቶዶክስ እሷ ኢየሱስን በምጠራበት አጠራር ሌሎች ካልጠሩት የተረገሙ የተወገዙ ናቸው። እሷ በምታስተምርበት ሌሎችም ካላስተማሩ የተወገዙ የተረገሙ ናቸው እንጂ ኦርቶዶክስ ኢየሱስን እኔ በምለው ደረጃ ካላላችሁት እናንተ ሐሰተኞች ናችሁ ነው ብላ የምትለው። መሆን ግን ያለበት ኦርቶዶክስም ይሁን ጴንጤም ይሁን ካቶሊክ ኢየሱስ ክርስቶስን አምላካችን መድኃኒታችን ኢየሱስ ክርስቶስ ብሎ የሚያምንና የሚጠራ መጽሐፍ ቅዱስ በሚያስተምረው መሰረት የሚያስተምር መጽሐፍ ቅዱስ በሚጠራው መሰረት ኢየሱስ ክርስቶስን የሚጠራ እሱ እውነተኛ ነው። ኦርቶዶክስ መጽሐፍ ቅዱስ ብሎ በሚጠራው ከሆነ እየተጠራች ያለችው እውነተኛ ናት።
ስላለ በዚህ የምታወግዝ አይደለችም። ይሄን አንተም ትመስክራለህ። ነገር ግን ምንድነው ካልከኝ ቆይ እርምዬ ልምጣላ ጌዲዮን አልመሰክርም እያልኩ አታወራኝ። ልመጣልህ እኮ ነው። ሁለተኛውን ላመጣልህ ነው። ለምን እንደምትወግዝ ለምን እንደምታወግዝ ለምሳሌ በአስተምሯ ዶግማቲክ በሆኑ አስተምሮች ላይ የተለየ እንግዳ የሆነ ትምህርት የሚያመጣ ሰው ከሆነ ይለያል። ለምሳሌ አምስቱ አዕማደ ምስጢራትን በተመለከተ ክርስቶስን በተመለከተ ለምሳሌ ኢየሱስ ክርስቶስን እንግዲህ ወደ ሌላ በጣም አሁን የሚገርም ነገር ማለት እንቅልፌ መስዋዕት አድርጌ ነው ማውራክ። ኢየሱስ ክርስቶስን እኛ እንደምታውቀው የምናምነው እሱ ፈራጅ ነው። ኢየሱስ ክርስቶስ ፈጣሪ ነው፣ ፈራጅ ነው። ስለዚህ በአሁን ሰዓት በዚህ ሰዓት ክርስቶስ እርሱ አንደኛ ዮሐንስ ወንጌል 16 ላይ እንዳለው እስካሁን በስሜ ለምናችኋል፣ ካሁን በኋላ ግን በስሜ የምትለምኑትን ሁሉ እኔ አደርገዋለሁ እንጂ እኔ ስለእናንተ አብን የምለምን እንዳይመስላችሁ ስለሚል ቃሉ አብ ከሳበ በቀር ወደ ወልድ የሚመጣ የለም፣ ከኔ በቀር ወደ አብ የሚመጣ የለም የሚሉትን ቃል ደግሞ ስታገናኙ በራሱ አስብ እንግዲህ ማን አማላጅ ሊሆን ነው? አብ ከሳበ በቀር ወደ ወልድ የሚመጣ የለም ይላል። እንግዲህ አውስ አብ አማላጅ ሊሆን ነው፣ ከኔ በቀር ወደ አብ የሚሄድ የለም ይላል። እንዴት ነው የምታየው የሚለው ነገር ሁሉ ወሳኝነት አለው። በጣም ዲፕ ነገር የከተትከኝ ነው እና ከዛ አንጻር አማላጅ ነው ብላ አማላጅ ነው አሁንም አማላጅ ነው ብሎ የሚያምን አንድ ኦርቶዶክሳዊ ሰው ካለ አዎ ሊወገዝ ይችላል። ቤተክርስቲያኒቱ ግን አሁንም አማላጅ ነው ብላ እንደምታምን ታውቃለህ? ማለት አሁንም አማላጅ ነው ሳይሆን በስጋ ወራት በነበረ ጊዜ አዎ እውነት ነው ማልዶልናል ክርስቶስ። ያንን ነገር እያሰበች ልትናገር ያንን ነገር እያሰበች ጌዲ አልወጣኝም። እኔ ያልኩ አሁንም ኢየሱስ አማላጅ ነው ብላ እንደምታምን ታውቃለህ ወይ ነው ያልኩ። አይ እኔ እንደዚህ በፍጹም አሁን ኢየሱስ ክርስቶስ አማላጅ ነው ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አታምንም። ግን ይሄ አሁን በጣም ብዙ መጽሐፍት ማገላበጥ አለብን፣ እንደምታውቀው መነጋገር አለብን፣ ጊዜ ይፈጃልና ሌላ ርዕስ ውስጥ እንዳንገባ። እኔ ጋር ደግሞ ሚድናይት ነው፣ ዋን ሊሆን ነው፣ ከሌሊቱ 7 ሰዓት ሊሆን ነው። ረዥም በቃ ተኛ። እኔ ለሌላ ቀን የቤት ስራ ልስጥህ፣ ደስ ይለኛል። እዚህ ለሚሰማ 450 ሰው እንደውም እፈልገዋለሁ፣ ስጠኝ፣ ደስ ይለኛል። በሕያው አምላክ ፊት የምነግርህ መጽሐፍ ቅዱስ እንኳን ብቻ ብንተወው የኢትዮጵያ ማስረጃውን ስጠኝና ቆይ ልነግርህ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ እንኳን ራሱ ብንተወው የመጽሐፍ ቅዱስን ትምህርት ስለ ኢየሱስ ክርስቶስ አማላጅነት የሚናገረውን የመጽሐፍ ቅዱስን ትምህርት እንኳን ብንተወው በቤተክርስቲያኒቱ ጉያ ውስጥ ያሉ በቤተክርስቲያኒቱ ሊቃውንት የተጻፉ መጽሐፍቶች በሙሉ ኢየሱስ ክርስቶስ አሁን በሰማያት ሆኖ ያማልዳል ብለው ይላሉ። የትኛዎቹ መጽሐፍ? ለምሳሌ ድርሳነ ሰንበት ገጽ 49 ላይ ማለት ነው። ድርሳነ ሰንበት ነው። እሺ መጽሐፈ ዚቅ የቅዱስ ያሬድ መጽሐፈ ዚቅ ይቤሎሙ ኢየሱስ ለአርዳይሁ ብሎ የሚለው ክፍል ላይ መጽሐፈ ዚቅ ስንት ገጽ ላይ? የዚቁን ገጹን አላስታውሰውም። እሺ ያሬድ የጻፈው ቅዱስ ያሬድ የጻፈው ላይ መጽሐፈ ዚቅ እሱን የጻፈው ነው የሚባለው። ግን ቅዱስ ያሬድ እንደዚህ አይነት ነገር እንዳልጻፈ ይታወቃል። ግን በቤተክርስቲያኒቱ መጽሐፍት ላይ አለ። ሁለተኛ በመጽሐፈ አርጋኖን ላይ አባ ጊዮርጊስ ዘጋስጫ በጻፈው ላይ እሺ በመጽሐፈ ሰዓታት ላይ እሺ ይበቃኛል መሰለኝ ሁሉ። ሌሎችም መጽሐፍቶች ላይ አሉ። ኢየሱስ ክርስቶስ እንደውም የድርሳነ ሰንበት እንደዚህ ይላል። የድርሳነ ሰንበት ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ይላል። በቃሌ ሰለማ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ኃጥአን በሲኦል ከገቡ በኋላ መላእክት ከሲኦል አውጥተው ወደ እግዚአብሔር ወደ ኢየሱስ ክርስቶስ ያቀርቧቸዋል ይላል። ኢየሱስ ክርስቶስም ከባህሪ አባቱና ከባህሪ ሕይወቱ ከመንፈስ ቅዱስ ጸሎትን ስለነሱ ይጸልይላቸዋል እና ከጸለየላቸው በኋላ ከባህሪ አባቱና ከመንፈስ ቅዱስ ጋር ያስታርቃቸዋል። ካስታርቃቸውም በኋላ ወደ ተወደደች ወደ አማረች መንግስተ ሰማያትን ያስገቧቸዋል ይላል። ኢየሱስ ክርስቶስን ከሲኦል መላእክት ከሲኦል ሄደው ነፍሳትን አምጥተው ጌታችን ጋር አሁን በሰማያት ይጸልይላቸዋል። ድርሳነ ሰንበት ገጽ 49 ላይ ታገኝ ያለው ኤርሚዬ በጣም ጥሩ ጥቆማ የሰጠኸኝ።
አንድ ጊዜ ልሰናበት ከይቅርታ ጋር አንድ ጊዜ አክብረው ስላወያዩኝ ላመስግንና ልውረድ። ኤርሚ በጣም አመሰግናለሁ። ኤርሚ ሁላችሁንም አንድ አክሊ ይቅርታ አንዴ ሰው እንኳን ቻው እንኳን አይልም እንዴ? አይ በጣም ነው የማመሰግነው። ተከባብረን ያወራነው ቢኒ ወንድም አለም ዳኒ ዳጊ ሁላችሁም ሌላ ሲስተር ሁላችሁም ኤርሚም አመሰግናለሁ። ጥሩ ነገር ነው የሰጠኝ። እነዚህ መጽሐፍቶች በእርግጥ አይቻቸው አላቅም እንዳያቸው እንዳነባቸው ስላደረከኝ አመሰግናለሁ። ሌላ ጊዜ ግን አይቸው ተመልሼ እንነጋገራለን ብዬ አስባለሁ። በጣም ደስ ያክብርልኝ። አመሰግናለሁ። በጣም ደስ ይለኛል ወንድሜ ጌዲ ቴንኪው ተባረክ። ያው እንትን ካለም በውስጥ ብትነግረኝ መረጃ እንዳለ አሳያለሁ ቤተክርስቲያኒቱ ማለት ነው። እሺ ሰላሙን አሜን። ሰላም እደሩ። አሜን። እሺ ኦኬ። ኖሃ እንዴት ናችሁ? ሰላማችሁ ይብዛ። ደህና ነን እግዚአብሔር ይመስገን። እንዴት ነህ? ጠፋህ እኮ ረጅም ጊዜ። አይ ሰማችኋለሁ እኮ የተወሰነ ጊዜ አወራን፣ በዛው ጠፋህ እኮ። አለው አይ አሁን በምታወሩት ላይ ያው የስም የኢየሱስ ክርስቶስ ስም ላይ ያለው እንትን እኛ ዳጊ ያለህ ቆይ አንዴ ዳጊ ያለህ መናገር ትችላለህ? ኦርቶዶክስ ቤተክርስቲያን ከባህላችን አንጻር የአባቶቻችንን ስም ራሱ ስንጠራ አክብረን ነው አንጠራም። ደህና መጣ ኖ ሰላም ነህ? ሰላም እግዚአብሔር ይመስገን። እሺ ለ3 ደቂቃ ያህል አንድ ጊዜ ሚዩት ታደርገዋለህ። እሺ ረጅም ሰዓት እየጠበቅኩ ስለነበረ እኔ ልናገርና ታወራለህ። 3 ደቂቃ ከሌለህ ደግሞ ሌላ ጊዜ መመለስ ትችላለህ። እሺ ምንድነው እየሰማን ነበር? እንግዲህ መልካም ነው። የጌታ ቤተክርስቲያን ትባላለች አትባልም በሚለው ቀጠልና ያው ኢየሱስ ለምን በኤርሚዬ እንዳለው ለምንድን ነው ኢየሱስ ብቻ ብላችሁ የምትጠሩት የሚለው ነገር አለ። የእውነት እንደው ለኢየሱስ አስበውለት ነው? በጣም ኢየሱስ በደንብ ባለመጠራቱ አዝነው ነው? ስሙ በጣም በክብር አልተጠራም ብለው አስበው ነው? የእውነት በጣም ኢየሱስ ይባል ስለነበረ አሁን በደንብ ኢየሱስ አለመባሉ ቆጭቷቸው ነው? እውነት እንደዛ ነው? ኦርቶዶክሶች እስኪ ራሳችሁን ፈትሹ። ምን ቦታ ላይ ትጠሩታላችሁ ኢየሱስን? ቅዳሴ ላይ ጣል ታረጉታላችሁ። አዎ አሁን ሰሞኑን ታንቃችሁ ኢየሱስ ማለት ጀምራችኋል። ልክ ነው። ግን ከኢየሱስ ይልቅ ቤታችሁ ማን የበለጠ በየሁሉ ነገር ውስጥ የሚጠራው ማን ነው? እስኪ ሀቅ እናውራ። እስኪ በመረጃ እናውራ። እስኪ የማን ስም ነው ለሁሉ ነገር የሚጠራው? ኮሽ ቢል የሚጠራው ለምልጃ፣ ለሰላሙ፣ ለእርቁ፣ ለመፍትሄው፣ ለበረከቱ፣ ለገጠማችሁ ቻሌንጅ ማንን ነው የምትጠሩት? እስኪ እችን ቪዲዮ እንስማትና እውነታውን በደንብ ትናገራለች። ከዛ በኋላ ሐሳቤን ጨምርበታለሁ። አሁን ኢየሱስን በጣም አሳሰባችኋል፣ ተንጠለጠለባችሁ። በደንብ ሳይጠራ ቀራል ኢየሱስ። በጣም አዝናችሁ ማለት ነው። በጣም ትጠሩት ነበራ። እስኪ እንስማ። እዛ ቤት ማን ለሁሉ ነገር እንደሚጠራ እንስማ። በምጥ የተያዘችን ሴት ወይም ደግሞ ነፍሰ ጡሪቱን ጭንቅ አማላጅቷ እመቤቴ ማርያም ትቅረብሽ ይሏታል። በምጥ የተያዘች ሴት ሲያገኙ ጭንቅ አማላጅቷ እመቤቴ ማርያም ትቅረብሽ ይሉታል። ኢየሱስ ምን ነው አልተጠራም? የዚህን ጊዜ እንቀጥል። ምጡ እየተፋፈመ ሲመጣ ማርያም ማርያም ብለው ይማጸናሉ። ከዚያም ልጁ ሲወለድ የማርያም አራስ ተብላ ትጠራለች። የመጣ የሄደው እንኳን ማርያም ማረችሽ፣ እንኳን ማርያም ሁለት አደረገችሽ ይሏታል። ሌላውም ደግሞ ሊጎበኝ የሚመጣው የማርያም አራስ ጠይቄ ልምጣ ብሎ ሲናገር ይሰማል። የመጣው ሁሉ ደግሞ ተመልሶ ሲወጣ ማርያም በሽልም ታውጣሽ፣ ማርያም ጭንሽን ታሙቀው ሲል ይሰማል። እንዲህ ቅልል አድርጋችሁ እንደምትሰሙት አይደለም። የቃላቱ ድግግሞሽ ምን ሊሰራ እንደሚችል ማሰብ መገመት ትችላላችሁ። ይህ ብቻ አይደለም። አንዳንድ ጊዜ በተፈጥሮ ግርዝ ነው ተብሎ የሚታመን ሰው ሲገኝ የማርያም ግርዝ ሲባል ሰምታችኋል ብዬ አስባለሁ። በተፈጥሮ ሁላችንም ቆዳ ላይ ጥቁር ነጥብ ይገኛል ይታያልና እሱን ማርያም ስመው ነው
ተብሎ ሲባል ሰምታችኋል ብዬ አስባለሁ። በሁሉም ክርስትና በሚነሱ ሰዎች ስም ጋር ተያይዞ የማርያም ስም መስት ነው። ወለተ ማርያም፣ አመተ ማርያም፣ ገብረ ማርያም፣ ኃይለ ማርያም የተባለ የማርያም ስም ተያይዞ ይወጣል። መንገድ እየሄዳችሁ የተጠራችሁ መስሏችሁ ዞር ስትሉ ማንም ከሌለ በዛው በተጠራችሁበት አቅጣጫ ፊታችሁ ሳይመለስ ጮክ ብላችሁ የማርያም ብቅል እየፈጨው ነው የምትሉትን ነገር ስታስታውሱታላችሁ። ከዚህ ሌላ አንድ ሰው ቁጭ ብሎ ስራውን እየሰራ ሌላ የቆመ ሰው እቃ እንዲያቀብላችሁ ከፈለጋችሁ ምንድነው የምትሉት? ማርያም ትቆምልህ፣ እሷን እቃ አቀብለኝ በቆመህ አይደለም የሚባለው። አባ ጨጓሬ ስሙን ሌላኛውን ስሙ ታውቁታላችሁ? የማርያም ጠላት ወገበ ቀጭን የሆነችው በራሪ ታርግስ ምን እንደምትባል ታስታውሳላችሁ? የማርያም ፈረስ። በህልማችሁ ቀይ ሴት ካየች ማነች? ማርያም። ጠየም ካለች ኪዳነ ምሕረት፣ ጠቆር ካለች ሐና ማርያም። ህፃን ልጅ ብቻውን እየተጫወተ ሲስቅ ወይ ማርያም እያጫወተችው ነው እኮ። በምት ተያዘች። ኦኬ፣ እስኪ እውነቱን እናውራ። ቆይ አንድ ጊዜ እኔማ 1 ደቂቃ ወስዳለሁ። እስኪ እውነቱን እናውራ። ቀስተ ደመና በሰማይ ላይ ስትታይስ የማርያም መቀነት። አዎ አሁን የእውነት ኤርሚዬ በጣም ያሳስቧቸው። እስኪ እውነቱን እናውራ። ቆይ አንድ ጊዜ እኔማ 1 ደቂቃ ወስዳለሁ። እስኪ እውነቱን እናውራ። ቀስተ ደመና በሰማይ ላይ ስትታይስ የማርያም መቀነት። አዎ አሁን የእውነት ኤርሚዬ በጣም ያሳስቧቸው ነው እንደ ኢየሱስ ነገር። ዛሬ ጠዋት እንኳ በጥይት እመታሃለሁ እየተባባላችሁ የዘማርያም ቡድንና የዛኛው ቡድን ማን ነው ስሙን ጥራልኝ። ኢንፋክት ምን አገባኝ? እዛ ቄስ አለ፣ ቄስ ይጥራው፣ ምን አገባኝ? ግን ምን ነው በጥይት ለመደባደብ ባለው ውጊያ ላይ ዛሬ ጠዋት እንገናኛለን? የእንትን ልጅ ነኝ በክልል በዘር ተቧድናችሁ እየተባባላችሁ ስትደባደቡ ማንን ነው አስታራቂ ብላችሁ ስትጠሩ የነበረው? አረ በማን እያላችሁ ስትለምኑ ነበር? አረ በኢየሱስ እያላችሁ ነው የለመናችሁት? ወይም ደግሞ ስሙ እንዳይንጠለጠልባችሁ ፈርታችሁ አረ በመድኃኒታችን በጌታችን በኢየሱስ ክርስቶስ እያላችሁ ነው ያስታረቃችሁት ዛሬ የለመናችሁት ዛሬ? አረ መካከላችሁ ይላል እየደጋገመ። በጣም እኮ የምታውቁት አስተማሪ ነው እኮ እየደጋገመ አረ እንደው በእመቤቴ ማርያም አረ ለእርቅ የምትጠራው እሷ፣ ለሰላም ለጦርነቱ እሷ። ይሄው አሁን እንደሰማችሁት ሰው ቢወልድ ሰው ድምጽ ቢሰማ ሰው ቢደነግጥ የት ቦታ ትዝ ብሏችሁ አሁን የኢየሱስ ጠበቃ የሆናችሁት ከመቼ ጀምሮ ነው? የእውነት ኦርቶዶክሶች ስትምሉ ማንን ነው የምትሉት እንዴ? እኛ እኮ ማስተሯን ነው የጠራነው እኮ። ማስተሩ አይደለም እንደ ኢየሱስ ፈጣሪው አይደለም እንዴ? እናንተም እኮ ከኢየሱስ ውጭ አጠሩም እስኪ ብላችሁ ከሰሱን። ኦፍ ኮርስ ፈጣሪውን እኮ ነው የጠራነው። እሱ ከሌለ የሌለችዋል። ተሳሳትን እንዴ? በጣም እኛ ተሳሳትን። ፈጣሪውን ስለጠራን ተሳሳትን። የሞተልንን ስለጠራን ተሳሳትን። ደም ምንም ያላፈሰሰችልንን ስላልጠራን ተሳሳትን። እሷን ስላላወደስን ተሳሳትን። የአምልኮ መስዋዕት እናንተ እንደምታቀርቡላት መጽሐፋችሁ ላይ እንደሚናገር ግባና ጠይቀኝ አላመልክም የምትሉ ሁሉ የአምልኮ መስዋዕት እንዳንተ ስላላቀረብንላት ተሳሳትን። እሷን ሰው ናት ማለት ኃጢአቱ አይሰረይለትም ስትሉ አይ ሰው ናት ለኛ ሰው ናት ብለን ማለታችን ተሳሳትን። ሪሊ ኦርቶዶክሶች አረ ፈሩ እንጂ እንዴ እያፈራችሁ እንጂ አንዳንዴ ደግሞ አፈር እያላችሁ። አባትና ልጅ ምን ብለው ነበር? እስኪ አንዴችን ቪዲዮ ልስማና በዚህ ላጠናቅ። እስኪ አባትና ልጅ በጣም ግራ ተጋብተው ሲያወሩ የነበሩት ሼኩ ነው ኬኩ ያላችሁትና ዘማርያም ያለው አባቴ ዘማርያም ነው ብሏል አይደል? አባትና ልጅ የእውነት ላንተ ስለ ኢየሱስ አጠራር ሊያስተምሩ ይችላሉ እንዴ? ምን አውቀው? አረ እርዳኝ የሚል እኮ ህዝብን እርዳኝ ባክህ። ይሄን ነገር ያያችሁ ያነበባችሁ መጽሐፉ እጄ ላይ አለ። እጁ ላይ ከሆነ ነው መጽሐፉ እጁ ላይ ኖሮ ይሄን ጉዳይ ያነበባችሁ እርዱኝ ይላል። እስኪ የምን ጉዳይ ነው ዳጊ የምታወራው? አንድ ላሰማችሁ። አንዴ ቆይ። አረ ታሪከኛ እንዴ እናንተም በጣም አይሰባችሁ ለኢየሱስ። እስቲ ድምፁን ከፍ ላድርገውና እንስማ። ዋው you have the audacity ዳጊ ጥያቄ አጫርክብን። ስለዚህ ለስሙ ገዷቸው አይደለም እያልከን ነው?
ፍጹም they just don't care ምንም ነው ግድ የማይላቸው ጀርሚ ምንም ይሄው እንስማ ማለት አባትና ልጅ እንዳዋቂ ሲያጫውታቸው የኢየሱስ ልጅ እንዲታረም የሚሉ ሰዎች ምን አውቀው ነው ምን ከገድላቸው አያውቁ እንግዲህ የገድል ዋናው እሱ መልስ ሰጥቶበታል ከፈለጋችሁ በዚህ ጉዳይ ጥያቄ ያላችሁ ዘማሪያም በገድሉ ጉዳይ መልስ ሰጥቶበታል ምን ያቀና ወንድሜ ምንም እኮ ነው የማያውቀው እርዱኝ እያለ ነው ሄልፕ አፋልጉኝ እንዲሚል ያነበባችሁ ባካችሁ አፋልጉኝ እንዴት ሜጀር ኢሹ በጣም ሲሪየስ ኢሹ የት እንዳለ የማያውቅ አንድ መምህር ምን ብላ ዲያቆን እንዳለችው ቤተክርስቲያን ማወቅ አለበት ኦፍ ኮርስ እኛም ሁሉንም ጠንቅቀን አናውቅም ከጫፍ እስከ ጫፍ ግን this is serious እኮ ይሄ በጣም ሲሪየስ ጉዳይ ነው ገባህ የእግዚአብሔር ፈጣሪነት ያለ ማወቅ ያህል ነው እናንተ ቤት የድንግል ማርያምን ጉዳይ በተለይ እንዲህ አይነት ሀት ቶፒኮችን አለማወቅ እንዴ ሼም ኦን ዩ ጥሩ ኮንቴንደር እንኳን አይደላችሁም እኮ እናንተ እዚህ ሶሻል ሚዲያ ላይ ማያችሁ ዲያቆናቶች ጥሩ ኮንቴንደር እንኳን አይደላችሁም እኮ አራት እንስሳን ሶስት ስላሴዎች ብላችሁ የምታስተምሩ እኮ ናችሁ እንዴ እርምዬ ማለት ወዝ ያለው ክስተት እኮ ሰው ይሳሳታል ላይክ አለ አይደለ የሆነ በጣም ፍቺ የሚፈልግ ምናምን የሚል ሐሙስና ቅዳሜ የገደለ ኃጢአቱ ይሰረይለታል የሚለው ዓለማውያኖችን ነው እንጂ ክርስቲያኖችን አይደለም ማለያኛው ደግሞ መዝሙረ ዳዊት የሚባለው መጽሐፉ ሲገለጥ ግን ክርስቲያኖች ናቸው ሐሙስና ቅዳሜ እባብ ከገደላችሁ ኃጢአታችሁ ይሰረያል ይላል መጽሐፉ እንደው ጠብደል ያለ ክስተት ብትሳሳቱ ጥሩ ነው አንዳንዴ ፈርጠም ያለ እንዴት እንዲህ አይነት ሞሽላቅ የሆነ ነገር እየሰራችሁ ስለ ወንጌል ተግዳሮት ሆናላችሁ እኛ እኮ ምንም አላለንኩም መብታችሁ ነው መዋሸት መቀደድ መብታችሁ ነው ምንም ያገ በእናንተ አንደበት እኛ እናዘም ህዝቡን ልቀቅ አንተ የቲክቶክ ፈርዖን ያለህ እኮ ልቀቀው ህዝቡን በቃ ጭፍና እውነት መስሎታል እናንተ ስትሉ ሰምቶ አይ መልስ ሰጥቶበታል ዘማሪያም ይላል እና እስኪ ዘማሪያም መልስ ሲሰጥል አሰማህ አሁን አይነን ወደ ወንጌል ታረጋለህ ወደ ዳግም እንድታረጋ አይደለም ይሄን ምነግር እኔ አውቃለሁ እሱ አቅም ይጃልኩ አይደለም ሰውየው ሼም የለውም ነው የምልህ ሼም ምንም መስሜ የላቸውም ሲዋሹ ሼም የላቸውም እሱ አንድ እንስማ አንድ ልጨርስ በደማስቆ ጎዳና ላይ ድንግል ማርያም አግኝተው የትኛው የታምረ ማርያም ቅጅ እንደሆነ ባገኙ ደስ ይለኛል እኔ አላገኘሁትም እስካሁን ያገኘ ሰው ካለ ከፍተን ብናየው እንዴት ሲሪየስ ኢሹን አፋልጉኝ ትላለህ ዘማሪያም አረ እግዚአብሔር ይፈውስ ቆይ እንቀጥለው እንዴ ከዛ አንተ ነህ መተህ እንግዲህ የእንትንን መልስ ሰጥቶበታል የምትባለው አንተ ነህ ሁለት ምዕራፍ ያሳየናችሁ እኛ ነን እንግዲህ እንቀጥል እስኪ አሁን I don't want to make it personal ይሁን ከሰውየው ጋር አይደለም ችግሬ ልቀቀው ህዝቡን በቃ የመጣህ አታሳውረው እንደማያነብ ስላወክ ነው አይደል እንዴ ማነህ ያኛው ልደተ ቃል የሚባለው ሄዳ ራእይ ላይ ያለውን ቃል የሸወዳት ገና ለገና አታነብም ብሎ አራት እንስሳ ሶስት ስላሴ ያለ ጀግና ነው ምንም ሻይሸመመው እስከ ዛሬ ቀጥሏል ፈገግ ብሎ ቀጥሏል በቃ ከተነቃ ነው በቃ ምንድነው እንዴ ምን ከባነን ነው አይነት ነገር ነው በህይወታችሁ የሚቀልዱባችሁ እኛ ያለው ልቀቀው ህዝቡን እስካሁን ያስጠፈጠፍከው ተረት ይበቀዋል ረጅም ዘመን ተረት ጠፍጥፏል ልክ እስራኤልን ሸክላ እንደጠፈጠፉ አንተ ደግሞ ተረት አስጠፍጥፈዋል let go of God's people ሌላ ምንም አልጠየቅናችሁም እኮ እንጀራ በሌላ ፈልጉ ወይ ስታስተምሩ እንደ ሰው ተሳሳቱ እስኪ አለ አይደል ኦኬ ምናምን እኛ እንደምንሳሳተው ከሊት እንደሚሳሳተው እንዴ ጠብደል ያ ነገር አትሳሳቱ መሰረታዊ ነገሮች ላይ አትሳሳቱ አላቀም አፋልጉኝ ትላለህ ህዝብን መልሰህ እስኪ አባትና ልጅ ሲያወሩ እንስማቸው እስኪ ሼኩና ዘማሪያ ማለት ሼኩ ማን ነው ኬኩላለው በየንቅር ስሙት በደማስቆ ጎዳና ላይ ድንግል ማርያም አግኝተው የትኛው የታምረ ማርያም ቅጅ እንደሆነ ባገኙ ደስ ይለኛል እኔ አላገኘሁትም እስካሁን ያገኘ ሰው ካለ ከፍተን ብናየው ደስ ይለኛል ከፈለጋችሁ ለቆይ ላውጣላችሁና ታምረ ማርያሙ እኔ ስላለኝ ሃርድ ኮፒው እመቤታችን በደማስቆ ጎዳና ጳውሎስን ያገኘችው እሷ ናት ይላልና በደማስቆ ጎዳና ያገኘው ጳውሎስን ኢየሱስ ክርስቶስ ነው ወይስ ደግሞ ድንግል ማርያም ናት ከዚህ የታምረ ማርያም ክፍል እንድናየው ያያችሁ ሰዎች ካላችሁ በትነግሩ ይጆአለው ንገሩ ብሎ ነገር አለ ኤርሚዬ ይጆአለው ንገሩ ወይ የለኝ መጽሐፉ በለን ይጆአለው ንገሩ እንዴት ያለ ጉዳይ ነው እኮ ኧረ ጌታ ኢየሱስ እባክህ ድረስለት ለዚህ ህዝብ ስምንተኛ ሺህ በዚህ እንደገባ ታውቃለህ ይሄን ያስባል ይጆአለው ንገሩ እንዴት ይባላል
ከዛ ተጽዕኖ ፈጣሪ ያሉት እኮ በጣም ያሳቀኝ። እሱ እዚህ በፈጣሪ ይላል፣ እነሱ እዛ ተጽዕኖ ፈጣሪ ይሉታል። አረ በፈጣሪ አፋልጉኝ ይላል እሱ፣ እነሱ ደግሞ ተጽዕኖ ፈጣሪ ይሉታል። እንዴት ያለ ነገር ነው! አረ ወገኖች እሺ ነው እኔ ህዝቡን ይቀቁት እኮ ነው። ከነሱ ጋር ምንም አያገባኝም። ክርስቲያን አልወሰዱብኝም። ኤርሚዬ ግን ህዝቡን ይታውት በቃ ያንበበበት ሰው ካላችሁበት ነው ያለ ሰው እዚህ ምዕራፍና እዚህ ቁጥር ላይ አግኝቼዋለሁ። ይሄውና ሳነበው ያገኘሁት ነው። ጥያቄ ሆኖብኛል። መጽሐፍ ቅዱስ የሚለው እንደዛ ሆኖ ሳለ ተአምረ ማርያም ግን እንደዚህ ይላል ብሎ መጠየቅ ያነሳው ምናልባት ሰምታው ከሆነ ምዕራፍና ቁጥር ላውጣውና እዚህ እንማማርበት ካለ ማለት አሁን ልጁን ጠየቀው ማለት ነው። አባት ልጁን ጠየቀው ሲጨንቀው ማለት ነው። እንግዲህ ያ ከአባቴ ይማራለሁ ይላል። አባትየው ራሱ መልሶ ልጁን እስቲ አንተም ካገኘው አለው። እስኪ ልጁስ ምን ይላል እንስማ። አባትና ልጅ ካንተ ይቀዳሉ ነው ታዲያ። እንደደና ግን ታውቃለህ እሱ አባቴ እንዳለው ይላል። አባትየው ራሱ እኮ ግራ ገብቶት እርዳኝ እያለው ነው። ከዛ ልጅ ምን ይላል እስኪ እንስማ። አለማስ ምናልባት ዘልዬ ርዕስ ሄድኩኝ። እዚህ ላይ የሚጨምር ነገር ካለ ገለበ መስኩስ ላይ ጨምሩበት። እንደዛ ብቻ ሲባል ነው እንጂ የሰማሁት እኔ ቁጥሩ ምናምን ነገር ተጠቅሶ ምንም ሲባል እኮ አልነበረም። እና ግን እንደዛ አይነት ነገሮች ግን ሲነገሩ ነበሩ እና አለ እኔ እዚህ ላይ አሁን ጥያቄ ፈጥሮብኛል ብለው ወንድሞች በጣም ሲናገሩ ነበር እና እኔም የማላውቀው ነገር ስለሆነ ለዛ ነበር መምርዬ ጥያቄውን ያቀረብኩት። ማለት ምንድነው መምርዬ እኔ እንኳን ታውቃለህ ብዬ ነበር። ትኩሱን ድንች ወደ እኔው መለስከው እንዴ? እንዴት ያለ ነገር ነው እንዴ? መልሶ ይፈጀዋል። አባትና ልጅ ሙድ እያያዙብን ነው አባቴ ይላል ደግሞ ኧረ በሙት ይላል። እሺ ቀጥሎ ጥያቄውን ያቀረብኩት ግን ቁጥሩ ግን ምንም ነገር የተናገሩት ቁጥር ግን የለም። የዛን ቀን ምናልባት የሰማ ሰው ካለ እስቲ ቁጥሩ ምናምን መናገር ይችላል። የሰማ ሰው ካለ አሁን ከቤተሰብ ወጥቶ ወደ ባዳ መለመን ጀመረ። ቤቱ እንቀጥል። ይሄ እንግዲህ ደማስቆ ላይ እነዚህ ናቸው የተዋህዶ አንበሶች የሚባሉት አይደል? ተጽዕኖ ፈጣሪ ይሉታል ሰውዬው። እሱ እዛ ቤት ከፍቶ ኧረ በፈጣሪ ይላል። እኔ እኮ ምን አይነት ጉድ! አንተ ሳቅ ኤርሚን ተከታያለህ። እሱ ምን ይላል? ኧረ በፈጣሪ ይላል አይደል? ቆይ እሺ እንትኑ ላልገባቸው ልንገራቸው። እዚህ ጋር እየተፈለገ ያለው ቆይ ልንገራቸው። እዚህ ጋር እየተፈለገ ያለው ምንድነው ወገኖች፣ ግልጽ እንዲሆንላችሁ በደማስቆ ጳውሎስን ያገኘችው ማርያም ናት ብለው ከፍተኛ መንፈቅና ተናገሩ። የራሳቸው ልጆች እነ ኢዮብ አይ ቲንክ እንትና ነው መሰለኝ ገብቶ እንዲያውም ሲጣላ ነበረ ማለት ድል በድል ገብቶ ኢዮብ ነው የሚያመጣው ሆን ብሎ የሚያመጣው ቤተክርስቲያኑን ያው ለማዋረድ ነውና በደማስቆ ኢየሱስን አገኘች የሚለውን አንብቤ እንዴት ነው ገድሉ ልቀበል የምችለው? እኔ ህሊና እኮ አለኝ ይላል ኢዮብ። አሁን ደግሞ ይሄኛው ደግሞ ኧረ የሚል የለም እንዳይል ሊኖር ይችላል ብሎ ፈራ። አረጀ ላይ እኮ አለ የት ጋር ነው እስኪያገኘው ባካቸው አፋልጉኝ ይላል ዘማርያም ደግሞ። አሁን ምንድነው በደማስቆ የእውነት ጳውሎስን ያገኘችው ማርያም ናት እንደ ወገኖች? እንዴት ይሄ ድርሳኑ ላይ ሲጻፍ ዝም ትላላችሁ? እስኪ እንደ ህዝብ ምን ሲባል ነው ቆይ እናንተ ግን የምትነቁት? አረ በቃን የምትሉት አገዛዛቸው፣ ይሄ ግፍ አገዛዛቸው፣ ይሄ የተረት አገዛዛቸው መቼ ነው በቃን ብላችሁ እንደው ነቅላችሁ የምትወጡት? ወይ የጌታን ጸጋ ጠይቃችሁ እንደው ዞር የምትሉት መቼ ነው? ሁሌ መጠፍጠፍ ተረት አይሰለቻችሁ? እሺ እንቀጥል። ይሄ ነው እንደገረማችሁ። የጎጃም ህዝብ ይቅር አይባልም ይላል። ምን ነበር የማንደርሳ ነበር የተክለም ያቦ ተክለማርያም አቦ ነው እኔ አላቃቸው ነው እንዴ? ፈጠራዎች ስለሆኑ ፈጠራ ብዙም ገብረ መንፈስ ቅዱስ ብለን ስለማንለው ነው እኛ። አቦ የአባታቸው አቦ ደግሞ በሱ ዙሪያ ደግሞ አንዱ መምህር ይነሳና ይጽፋል የሆነ ነገር።
አሁን እዚህ ጋር ተመልከቱ ወገኖች፣ እኔ ሐሜት እየነገርኳቸው እከሌ እንዲህ ያለ ከሊት እንዲህ፣ ይሄ አይደለም ወንጌል። እኛ የምንፈልገው መሰለ ከዚህ ተረት መሆኑን አሳምነን እንድትላቀቅ ነው አሁን የምንፈልገው። ከተረት ተፋተህ እንድትኖር ነው እንጂ አሁን ሰውየው ቢዋረድ ቢከብር ምንም ይከብር አይደለም ለኛ። ይሄ ልክ ወንጌል የሰራና አይነት ስሜት አይሰማንም። አንተ ግን ነፃ ወጥተህ መጽሐፍ ቅዱስ እኮ ማንበብ ጀመርኩ ለካ ሲጫወቱብኝ ነበር ነፃ ወጣሁ ብለህ የጌታ ስትሆን የዳጊ የጴንጤ የከሌ አይደለም። አንተ you belong to God brother። አንተን የሞተልህ የጌታ ነህ። ንብረትነትህ ሙሉ ኃላፊነቱ ያልተወሰነ የጌታ ንብረት ነህ። የተወሰነ አይደለም ያልተወሰነ። በቃ እሱን የሞተልህ ማንም እንዲገዛ ማንም እንዲጠፈጥፍ ማንም በተረት እንዲመራ መሆን የለበትም። ኦኬ ነገሬን አላርዝምና ሁለተኛው መምህር ደግሞ ተነስቶ ይሄንን ወስዶ ሲጽፍ ሳያጣራ ነው የጻፈው። ምኑን የጎጃም ሕዝብ ይቅር አይባልም የሚል ታሪክ አንብቦ ሳያጣራ ነው የጻፈው ብለው ቻሌንጅ ያደርጉታል። ደውለው ሲደውሉለት ምን ቢል ጥሩ ነው መምህሩ ወይ መመከት የጻፈውን ነገር ወይ ትምህርቱን አቃለው እንደማለት ለካ እንዲህ ናችሁ። እዚህ ውስጥ ነው ያላችሁት ኦርቶዶክሶች። ይሄው ስሙ፣ በራሳችሁ አንደበት ስሙ ምን እንደመለሰ ሲጠየቅ ማለት ነው። መምህር ነው እንግዲህ ሰውየው ተመልከቱ፣ መምህር ነው። ምንድነው የመለሰው? እኔው እንስማው። ለምንድነው ይሄንን ያመጣሁት? ዛሬ ላይ ኢየሱስ ሲባል አንጠልጥላችሁ እንትን አስቀርታችሁ ከፊት ጌታችን ሳጨምሩ ምናምን ሳጨምሩ እንለዋለን። ጌታችን ኤርሚ እንዳለው ግን አንተ እውነት ለኢየሱስ አስበህ ነው ወይ? መጀመሪያ የታቀውና ድርሳንን የታቀውና አፋልጉኝ ላይ አይደለ ወይ ያለው? መጀመሪያ እስኪ ፈልገህ ስጨርስ እንደዋል። መጀመሪያ ይሄው መምህርህ ይሄው አላቅም ያለውን ስሙ። አንዴ እኔ ዝም ብዬ ከማወራ መምህሩ ያለውን ደግሞ ስሙ። ጌታ ኢየሱስ ህዝቤን እንደው እንዴን ህዝብን በኢየሱስ በደም ያዋጀውን ህዝብ መልሰው ወደ ራስ ጌታ ተቤዠው በኢየሱስ ክርስቶስ። የኔታ በትረ ማርያምን ጠይቄያለሁ። እሳቸውም የመለሱልን ነገር ምንድነው? ከአሁኑ መጽሐፍ ላይ የለም እኔም ሲሉ ሰምቼ ነው የሰሙ ስላቸው ከብርሃንና ላይ እንዲህ የሚል ነበረ ብለው የብርሃንና ቅጅ ያነበቡ መምህር ነግረውኝ ነው። ኦኬ መምህሩ ምን አሉ? ይሄ እዚህ ውስጥ ነው ያላችሁ ነገር ምንድነው? ከአሁኑ መጽሐፍ ላይ የለም እኔም ሲሉ ሰምቼ ነው የሰሙ ስላቸው ከብርሃንና ላይ እንዲህ የሚል ነበረ ብለው መምህሩ ከየት አመጡ ሲባሉ አይኔ ሲሉ ሰምቼ ነው። እንግዲህ አሁን ሌላውንም እንትንንም ብጠይቃቸው ሲሉ ሰምቼ ነው የሚሏችሁ። አያውቁትም ማለት ነው። እስከዛሬ ሲያስተምሯቸው የነበሩት ነገሮች ቢፈተሹ ሁሉንም አያውቁም ብዬ በጣም እንትን ጨካኝ መሆን አልፈልግም። ኦኬ አንዳንዱ ነገሮችን እንደ እግዚአብሔር ቃል ወስዳ አጣመሙትም ትክክል የተናገሩትም ሊኖር ይችላል። ብዙም እንደዚህ በጣም ራሽናል ያልሆነ ወይም የሆነ ነገር እንትን አይደለም። ኦኬ ፌር መሆን እፈልጋለሁ። ግን አንድ ሰው ሲሉ ሰምቼ ነው ብሎ አንድ ትምህርት ራሱ ካስተማረ መጠርጠር መጀመር አለብህ። ዛሬ ጠዋት ስናገር ነበር። አንድ አስተማሪ ስንት የስህተት ትምህርት ሲያስተምር ነው የስህተት አስተማሪ የሚባለው? እኛም ሰፈር ያለውን ተናግሬያለሁ። ስንት ሊትር ዘይት ሲሸጥ ነው ሐሰተኛ ነብይ የሚባለው? አለመድም። እኔ እንግዲህ ይቅርታ አድርጉልኝ። ወንጌል አማኝ ብትሆን ጴንጤ ብትሆን ኦርቶዶክስ ብትሆን አልተውህም። ሐሰት ውስጥ ካገኘው ስንት ሊትር ሲሆን በሊትር ነው እንዴ? የግድ ይሄ ሰውዬ መዓት ነገር መሳሳት አለበት እንዴ? ስለዚህ አንድ ስህተት ከተሳሳት አንድ ትንቢትም ከተሳሳት ሐሰተኛ ነብይ ነህ ማለት ነው። ስለዚህ ራስን መመርመር፣ ቤትን በርን ዘግተህ በጌታ ፊት መውደቅ፣ ንስሐ መግባት፣ ህይወትን ማስተካከል፣ ወይ ከአገልግሎት መራቅ ወይ ደግሞ ወደ አገልግሎት ከመመለስ በፊት ከቤተ ክርስቲያን ጋር በስነ ስርዓት መጨረስ አለብህ። ይሄ ለሁሉም የሚሰራ እውነት ነው። ኦኬ ሲሉ ሰምቼ ነው ያለ አስተማሪ ካለ ፖዝ ማድረግ አለብህ። እንዴ ያኛው አላቅም አፋልጉኝ የሚል ይሄኛው ሲሉ ሰምቼ ነው የሚል እንዴ ምን ውስጥ ነው ያለው ወንድም? አይሰለችም ግን መጠፍጠፍ ተረት? አንተ እንዴት አንተ እርግጠኛ ሆንክበት ነገር አስተማሪ ግን ሲሉ ሰምቼ ነው ይላል። ኦኬ የመጨረሻው ቪዲዮ ይሄ እንደዚህ ይላል። ይሄኛው ብቻ ላሰማችሁ። ይሄን ሳላሰማችሁ አላቆምም። በጣም ካይምሮ የበላይ በሰማሁት ቁጥር ሁሉ ማመንም አልችለው። ወይ ሜቢ 2 seconds ስሙት። መቤታችን ላይ ኖ የፈለከውን ደቂቃ ወስደህ የፈለከውን ደቂቃ ወስደህ ተናገር፣ ችግር የለውም። ማለት አንተው ላይ እንግዲህ ብቻ እንትን እንዳለል ብዬ ነው። የፈለከውን አድርግ። እዚህ በቃ አገልጋዩ እንደሞሳች ያሉት ጆን ያለው ቢኒ ያለው እየሆነ ቻለችው ወዲ የነቻለችው በቃ ጆን ይማ ከመጣ ጆንና ቢኒማ በጣም ፈልጋቸው ሊያየው ድሻል ፓስተር ይናስገባን ትምላለን። ያ
በቃ ለምንድነው ኦኬ እዚህ ላይ ነኝ አንዴ ልጨርሰው ምንድነው ሁለት እንግዲህ አሰምተናቸዋል አሁን እስቲ ደግሞ ክህነት ላይ ቀሲስ ደግሞ የሚሉትን ተመልከተልኝ ምን ውስጥ እንዳለ እንድታቀው ፈልጌ ነው ኦርቶዶክሳዊ ወንድሜ አሁን አንተ አንድ ጴንጤ መጥቶ ካንተ ጋር ሙግት የገጠመ መስሏል አይነን ግለጥ እያለ ነው እና ግን እኔ ጋር እንድትመጣ አይደለም የትም ሁን እኮ የትም ሁን የጌታ ሁን ያልኩኝ ቦታ አይደለም አንተን እንትን የሚያረግ የጌታ የሚያረግ ደሙን የጌታ የሚያረግ ስለዚህ you belong to God አስተማሪዎች ግራ ገብቷቸዋል ግራ መጋባታቸው ለረጅም ጊዜ ደብቀው ነበር ልክ ግን መገላለጥ ሲጀምር ንፋስ ሲመጣ ብን ሲያረገው መታየት ጀመረ የከለሉት የከደኑት ነገር አሁን መጣ ዘመን መጣ ምንድን ነበር የምትሉን ኩላይቷ ቀጥታይቷ መሰተት የሌለባይቷ ወጥቷ ስትል ነበራል እስኪ ወጥ ከነበርክ ለምንድነው ከድሮም ወጥ ያልነበርከው ለምን ደበቁ ለምን ችግር ሲመጣ ቀሲስህ እንደዚህ ብለው ተናገሩ ለምን ቀጥ ያልክ ከሆንክ ለምን ታይም ሞመንት እስኪመጣ ድረስ እኚህ ሰው ይሄን ነገር አፈነው ያዙት እስኪ እንስማቸው ክርስቲያን በመቤታችን ላይ ሁለት አይነት ሳቢ እንዳላቸው እኔም አንብቤያለሁ አውቃለሁ የለባትም ብለው የሚያምኑ አሉ አለባት ብለው የሚያምኑ አሉ ቀሲስ አንድ ነገር ልጠይቆት ከስር የሰሙኝ እንደሆነ እርግጠኛ ነኝ ብዙም ስራታው እኔን የሚሰሙ ሰው ሆኖ ሳይሆን አንዳንድ ጊዜ እዚህ ቤት ስለማይጠፉ ነው እኔ ከርሶ ተሽዬ ሌላ ነገር ለማለት አይደለም በጣም አከብሮታለሁ ቀሲስ መቼም በእድሜዎት መቼም ሊከበሩ ይገባውታል እኔ ግን ያልገባኝ ከጥንት ጀምሮ በመቤቴ ጉዳይ ምን አሉ ልድገሙ እስቲ ኦኬ የትኛው ነው ማጆሪቲው ሩል ሆኖ ክርስቶስ በጣም አዝናለሁ ክርስቲያን በመቤታችን ላይ ሁለት አይነት ሳቢ እንዳላቸው እኔም አንብቤያለሁ አውቃለሁ እና ለምን ለህዝቡ አልነገሩትም ህዝቡ ሁለት አይነት የሚባል የለም ወጥ ነው አንድ ነው ትምርታችን መለየት በመካከላችን የለም መከፋፈል የለም ሲሉ እርሶ ለምን ይሄን ነገር ጠበቁት አክሊል የሚባል ልጅ መጥቶ ጋዲሳ ምናምን የሚባሉ ልጆች መጣው ጉዱን እስኪገልጡት ድረስ ለምን ጠበቁ ለምን ህዝቡ ለረጅም ዘመን አሳሳቱት ህዝቡ ለምን እውነት መሰለው ኦርቶዶክሳዊት እኮ ቀጥ ያለች ትምርቷ ምንም ልዩነት የሌለው ሲመካ የነበረውን ህዝብ ለምን አንገቱን አስደፋችሁት እስቲ እንቀጥለው ምን አሉ የለባትም ብለው የሚያምኑ አሉ አለባት ብለው የሚያምኑ አሉ ነግረውታል ለህዝቡ በማርያም ጉዳይ ሁለት አይነት ትምርት እንዳለ ያቅ ነበር ህዝቡ አያቅም ለምን ዱብዳ ሆነ እንገዳደል ለምን መጣ የታክሲ ተራ ልጆች መባባሉ ምን አመጣው አራት ሳይቀር ስዕላቶቹን አውጡ የነጭ ስዕል የተባለ አውጡ አለ መቼ ለመውጣት አሰብክ አሁንም መኪና ላይ ተንጠልጥሏል አሁንም ቢሮ ተቀምጧል አሁንም ዳሽቦርድ ላይ አስቀምጠዋል አሁንም ቢሮ ጠረጴዛ ላይ አለ ጸሎት ቤቴ ቤቴ ለጣጣፍካቸው ሰዎች በተከላል ነጫጭ ናቸው የተናገረው ጴንጤ ቢሆን ድሮን ጴንጤ ለኛ ጥሩ አመለካከት የለውም ትለኛለህ ዶክተር ዘበነ ግን ጴንጤ ሆኖ ይሆን እንዴ እናንተዬ ይሄን ሁሉ ስዕል አውጡ ሲላችሁ ስንት ዘመን የሰገድክበትን የተላጠበትን ጉልበትን ያለቀስክበትን ስዕሉ ጋር አልቀሳል እኮ ምክንያቱም ስዕሉም ያለቅሳል ብለዋቸዋል ከስዕሉም ወተት ይወጣል ብለዋል እንግዲህ አንተም አልቀሳል ስዕሉ አልቀሱ መቼም አንተ እኔ ዝም አልልም ብለህ ይሆናል ያለቀስከው ስንት ያለቀስክበትን ስዕል ቀለል አድርጎ እሱ እኮ የቀረከው ሲልህ ትቀልዳለህ እንዴ ይኸውላችሁ በእኔ ባለውበት ሀገር ኢንፋክት በየትኛውም ሀገር በተደጋጋሚ በብዙ ጉዳዮች ከተከሰሳችሁ ሪዛይን ማድረግ አለባችሁ ማድረግ አለብህ በዝሙት በማጭበርበር በመናመን በግድያ ወር በሆነ አክሰሰሪ ቱ ሳምቲንግ በመርደር በመናመን ከሆነ ከተጠረጠርክ ወዲያውኑ ሪዛይን ነው የሚደረግ ራሱ ማሰብ አትችልም አሁን ብዙ ካህናቶች ሪዛይን ማድረግ አለባቸው ስላጭበረበሩ ሁሉ ዘመን የሚካኤል ስዕል ምን እንደሆነ እንኳን ሳያውቁ ህዝቡን ስላሰገዱት ዛሬም ድረስ ቤተክርስቲያን ላይ ተስሎ ጸጥ ስላሉ መለወጡን ያወቁ ኢቭን የተለወጠው ልክ ነው ያልኩም አይደለም ባይተወይ የተለወጠው ጭራሽ መንበር ሰርተውለት መንበር አለው ትክክለኛው መልአክ መንበር አለው መንበር ባለ ዙፋን ነው ዙፋን ያለው መልአክ አስባችሁታል ድፍረት እኮ ነው መጨረሻ ድፍረት መልአክ ሲኖርበት የሚቀመጥ መልአክ የሚደላደል መልአክ ወይም የምታሳዩ ቪዲዮ ካለ ቀጥል እኔ አም ኦኬ ና ፕሊዝ ሚዩት ላድርገው አሪፍ ነገር ነው ቀጥል ኤርሚ የሚዩት ነው እያወራከው ነው አይ ሚዩት አይደለም እሺ እያወራው ነበር ሚዩት አድርጌው እሺ እንደገና እሺ ዳጊ ምንድነው
ዘማሪ ዳጊ ሚካኤል የሚባለውን ጠምዶ ይዞታል እያለች ፎቶን ስዘቀዝቅን ሙሉ የነበረችው ጸዲ ካለችም እንድትገባ ዛሬ አንተ ይቅርታ መጠየቅ አለባት። ይሄን ቪዲዮ ካሰማ ይቅርታ ጠይቀኛለች፣ ግን ኦልሬዲ ትተዋለች። ከዛ በኋላ ደንግጣ ነው እንዴ ቸርችም ትቶታል እንዴ ብላ እኔ ተሳደብኩ መስሏት ነበር መልአኩ። ቆይ ሰውየውን ማን እንደሳለው ሚካኤል የተባለውን ማን እንደሳለው ራሷ ኦርቶዶክሳውያኑ ዳጊሻ ስም እያጠፋ እንዳልነበረ በዚህ ወቁ። ዘማሪ ዳጊ ወንድሜ ስም እያጠፋ አልነበረም፣ በመረጃ ነበር የተናገረው ማለት ነው። ሚኒስከርት የለበሰው የሚካኤል ፎቶ ተብሎ የተባለ ጡቱ ደረቱን አይ ቲንክ ብረት የሚያነሳ ነው የሚመስለውና ወይ ደግሞ ቆንጅዬ ሴት አድርጎ ስሎታል ብሏል መልሱ ያው። ስለዚህ አሁን የዳጊን ፎቶ ይዘቀዘቃችሁ ዳጊን ስትሰድቡ የነበራችሁ ሁሉ ንስሐ መግባት አለባችሁ። ከጻዲ ጋር ማለት ተሰብስባችሁ በአንድነቱ ነውና ወንድ ሰው ወክሎ እዚሁ ይቅርታ ታይቁታላችሁ። ከዚህ ቪዲዮ ቀጥሎ ማለት ነው እንስማ። ያሰማልን፣ በእድሜ በጤና ይጠብቅልን። የማናውቀውን ብዙ ነገር አስተምረውናል፣ እናመሰግናለን። ግን ባለፈው ጠይቄ አልመለሳችሁልኝም። በጌታ መልሱልኝ። የቅዱስ ሚካኤል ስዕል በእግሩ ዲያብሎስን ረግጦ ያለው የካቶሊኮች ነው ይባላል እና ትክክለኛ አንዴ በደንብ ይሰማ። አንዴ በደንብ ይሰማ። ብሉቱዝ ስፒከር ላገናኘው ነው። አንዴ ይሰማ። በደንብ አንዴ። እሺ፣ ቆንጆ ነበር ኤርሚዬ፣ በጣም አሪፍ ነበር። ከፈለክ አገናኘው ኤርሚዬ። እስከዛ ነው ቪዲዮ ልክፈትላችሁ። ሰምታችሁታል? ኤርሚዬ እስኪመጣ ክርስቲያን በእመቤታችን ላይ ሁለት አይነት ሳቢ እንዳላቸው እኔም አንብቤያለሁ አውቃለሁ። የለባትም ብለው የሚያምኑ አሉ፣ አለባት ብለው የሚያምኑ አሉ። አፈኝ ይዞ ነበር። የትኛው ነው ማጆሪቲው? ግን ሩል ሆኖ የመድረክ ትምህርት በጉባኤ የሚሰጠው የትኛው ነው የሚለው የእነሱን ለእነሱ ልተውና በእኛ ቤተክርስቲያን ይሄንን የሚሉ ሰዎች ኖር እና አቡነ ገብርኤል የመሳሰሉ እና በእነ ፍልሰታ እና አቡነ ጳውሎስ እንደዚህ ያሉት ነገሮች ብለው ሌሎች ለምን እስካሁን የሚያውቁ ከሆነ ቀጥተኛ ነን ሲሉ ልጆቾት ሲሟገቱን እዚህ ትምህርታችን ወጥ ነው ድብልቅልቅ ነገር የለውም ሲሉ አለበት ልጆቾት ምን ነው ሲጨንቆ ጠብ ሲመጣ ምን ነው ወጣ ሚስጥር። ቀጥል ኤርሚዬ። ደግሞ ቀሲስ ደበኩሉ እኮ ይሄንን አሁነት ብሎ ያወጣው ዲያቆን እስኪያስ የሚባለው 21 ሊቃውንት ጠይቆ 21 አይነት መልስ ከተሰጠው በኋላ ነው ቀሲሱ መናገር የጀመረው። እሺ የሚካኤል ጉዳይ እዚህ ጋር ያበቃል ማለት የሚካኤል ፎቶ ተብሎ የተባለው ጉዳይ ማለት ነው። የትኛው ፎቶ ነው? በኋላ እናሳያቸዋለን። የዚህ ተጀመረው ምን መሰለህ ኤርሚዬ፣ ከፈሳቸው ማገሳለው እንዳለው ሰውዬ ነው እኮ ገባ። አሳፍሮት ነበር ሰው ፊት ማግሳቱ። እነሱ ሲፈሱ ኦኬ ነው እንዴ እንደዛ ተጀመረ እንዴ ብሎ እንደዛ ነው። አሁን እሳቸው እንዳለ ቀሳውስቱ እንዲካሉ ማን ቢያንስ ላክሳ ብለው ነው። እሺ ቀጥሉ ኤርሚ። ኦኬ ይሄ ማለት ነው ይሄኛው የዚህኛው ጉድ ሴፍ ፎቶ። ኦኬ የዚህ ሚካኤል የተባለው ይሄ ስለዚህ ነው የሚናገሩት። ከዚህ በኋላ የሚናገሩት ልብ በሉት። ዘማሪ ዳጊ ይሄንን ሚካኤልን ጠምዶ ይዞታል ብለዋል። ይሄ ሚካኤል አይደለም እና ሚኒስከርታም እያለው ነው ዳጊ ብለው ተናደው እኔ በሌለውበት ፎቶ ነው ዘቃ ነበር። ይዘቅዝቁ ችግር የለው። ሊዘቀዘቅ የሚገባው ፎቶ ይሄ ነበር። የዳጊ ፎቶ ለምን ይዘቀዘቃል? ግን በዚህ ፎቶ ላይ ነው አሁን መረጃ እያወጡ ያሉት ራሳቸው ኦርቶዶክሳውያን። ስለዚህ ወደ ቪዲዮ መምህር ቃለ ሕይወትን ያሰማልን፣ በእድሜ በጤና ይጠብቅልን። የማናውቀውን ብዙ ነገር አስተምረውናል፣ እናመሰግናለን። ግን ባለፈው ጠይቄ አልመለሳችሁልኝም። በጌታ መልሱልኝ። የቅዱስ ሚካኤል ስዕል በእግሩ ዲያብሎስን ረግጦ ያለው የካቶሊኮች ነው ይባላል እና ትክክለኛውን ብታሳውቁኝ ግራ ስለገባኝ ነው። እባካችሁ መልሳችሁን ጠብቃለሁ። አመሰግናለሁ ብለዋል። ቤተክርስቲያን በቤተ ክህነት ደረጃ ቀድማ ተዘጋጅታ ስዕሎቿን ፎቶ አስነስታ ወይ አስላ አዘጋጅታ ህትመትን አላስጀመረችም። ህትመት የጀመረው በግለሰቦችና በነጋዴዎች ነው። በዛ ሂደት የሌላ ሰዎች ስዕልን የመሸጥ እድሉ ተከፈተላቸው። አሁን በዚህ አገባብ በስር ዋጽ የገቡብን ስዕሎች ውስጥ አንዱ ቅዱስ ሚካኤል ስዕል ነው። የትኛው
የሰይጣን ሲረግጠው አድማጫችን የጠየቁት ማለት ሰይጣን ይያራል። ስለዚህ ትክክል ናቸው ማለት ነው። ለካረ ለማለት ነው። ስዕሉ የካቶሊክ ነው። አሁን እንዴት እንደመጣ ነው መነሻው ነው። የካቶሊክ ነው ብለን ዝም ብለን ብንናገር ሰው ይደነግጥ ይችላል። ምክንያቱም የጥንት አባቶቻችን ይስሙት እንደሱ ስላሉ ለዚህ ጥንት ውስጥ የለም እኮ እንዳልኩ መቶ ዓመት ራሱ ወደኋላ በተሄድ ከመቶ ዓመት በፊት የነበሩ ኢትዮጵያውያን ኦርቶዶክሳውያን አሁን ተነስተው ቢያዩ እነሱ ሌላ ዓለም ውስጥ ያሉ ነው የሚመስላቸው። ሌላ ይሄው ገምር ኦርቶዶክስ ቤተክርስቲያን ነው ብለው ሁሉ ሊጠራጠሩ ይችላሉ። በተለይ በስዕል ጉዳይ ላይ ያጋጠመን ፈተናና ያለው ተሐድሶ በጣም ከፍተኛ የሆነ ትግል አለ። ያለው ተሐድሶ አለ በስዕል ጉዳይ የገጠመን አምልጦት በልባቸው እኮ አለ፣ ውስጣቸው እኮ አለ። ገባህ አይደል? አምልጦት ተሐድሶ ነው። እሺ ስዕሉ ታሪካዊ ስንመጣ ስዕሉ የተሰራው የመጀመሪያው ስዕል በዛ መልኩ ተደርጎ የተሰራው በ17ኛው ክፍለ ዘመን በ1636 ዓመተ ምህረት ነው። 1636 ዓመተ ምህረት የተሰራው ጣሊያን ውስጥ ይገኛል። ቤተክርስቲያኑ የእመቤታችን ቤተክርስቲያን ሳንታ ማሪያ ዴላ ኮንስቲዮን ይባላል። ቦታው የጣሊያን ውስጥ የሚገኝ ነው። በሮም የምትገኝ ጣሊያን ውስጥ ነው። ሰዓሊው ደግሞ ጊዮዶሬኒ ይባላል። የታወቀ ሰዓሊ። አሁን ጊዮዶሬኒ ወደ ቅዱስ ሚካኤል ስንመጣ ምን ተፈጠረ? ጊዮዶሬኒ የነበረበት ቦታ 1636 ዓመተ ምህረት የተሰራው ጣሊያን ውስጥ ይገኛል። ቤተክርስቲያኑ የእመቤታችን ቤተክርስቲያን ሳንታ ማሪያ ዴላ ኮንስቲዮን ይባላል። ቦታው የጣሊያን ውስጥ የሚገኝ ነው። በሮም የምትገኝ ጣሊያን ውስጥ ነው። ሰዓሊው ደግሞ ጊዮዶሬኒ ይባላል። ያው ጊዮዶሬኒ የተባለው ሰውዬ ነው ሚካኤልን የሳለላችሁ እንጂ ሚካኤልን የታይታ ቅዱስ ሚካኤልን ክንፍ አብቅለህ ጡት አበጅተህለት ሚኒስከር ታልብሰው ይሄ ሰውዬ ነው የሳለላችሁ። ጉድ ተሳሪ። አሁን ጊዮዶሬኒ ወደ ቅዱስ ሚካኤል ስንመጣ ምን ተፈጠረ? ጊዮዶሬኒ የነበረበት ቦታ ካርዲናል ባርባራኒ ያስተዳድራል። እና የጊዮዶሬኒ ፓትሮን የሚያስለው አካል ባርባራኒ ይባላል። ከማን ጋር ይጣላል? ከፓንፊሊጂ ጋር ይጣላል። የጣሊያን ስም ነው ካርዲናል ነው። ካርዲናል ከሌላ ካርዲናል ጋር ተጣላሉ። እንደውም ፓንፊሊጂ የሚባለው ሰው ጳጳሱ በኋላ ፓትሪያርኩ ይሆናል። ፖፓቸው ሁሉ ይሆንና ፖፕ ዘ ኢነሰንት የሚባል 10ኛ የሚባሉ የዋሁ ፖፕ ተብሎ ይታወቃል። በዊኪፒዲያ በምን የታወቀ ነው። ታሪክ ሰርች ማድረግ ይችላል። ይሄ ጆቫኒ ባቲስታ ፓንፊሊጂ የሚባለው ሰው ያ ሰዓሊው ሰውዬ ጊዮዶሬኒ የተባለው ሰውዬ ይሄ ጳጳስ ነው። ጳጳሱን ነው ሰይጣን አድርጎት ይሄ ጳጳስ ነው የተረገጠው በሚካኤል ተብሎ የተባለው ኤግዛክትሊ ይሄ ሰውዬ ነው። ይሄ ሰውዬ በወቅቱ ፖፕ ነበረ፣ ጳጳስ ነበር። እና ለምን ሰይጣን አድርጎ ጳጳሱን ሳለው ጸብ ነበረው መካከላቸው። ከጊዮዶሬኒ ጋር ጸብ አላቸው። ከዛ የቂም ቋጥሯል ጊዮዶሬኒ ሰዓሊው ማለት ነው። ከዛ ምን አደረገ? ሲስለው ባርባራኒ ቅዱስ ሚካኤልን ውብ አድርገህ ሳልልኛል። ከዛ በገባው መጠን አድርጎ እንደ ዘመኑ ትንሽ ይሄ ውብ የሚመስሉ ሴቶች አማር ወደ ፌሚኒን በሆነ መልክ አድርጎ ቅዱስ ሚካኤልን ሰራውና ጡንቻው ምን እንደሚታይ አድርጎ ሰርቶት ከዛች የሚረገጠውን ግን ማንን አደረገ? ፓንፊሊጂን አስቀመጠ። የተጣላው ሰው ፎቶን ራሱ በቃ ራሱ ቁጭ አደረገው እና እንደውም ምን ይላል ሰው ሁሉ ጠየቀው በኋላ ኧረ አንተ ሰውዬ ይሄ እኮ ፓንፊሊጂ መሰለ ጳጳሱ መሰለ ነው ሲሉት ምን አለ? ለተጠየቀው ጥያቄ መልአኩን ማየት አልቻልኩም፣ በመሆኑም ከአይምሮዬ ምናብ ነው የሳልኩት አለ። ሰይጣንን ግን በተደጋጋሚ አይቼዋለሁ። በጥንቃቄ አለ ይደንቀን በጥንቃቄ ተመልክቼው ልክ እንዳየሁት የፊቱን ገጽ አስተካክየዋለሁ። የተጣላው ሰው ማለት ስለዚህ እየሰራ እያረመ ነው ራሱ ስዕሉ የተሰራው። አሁን ይሄ ስዕል ነው መጥቶ ለኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ መለያ እየተደረገ ያለው ማለት ነው።
እና ያው ያሳዝናል። ትክክል አይደለም። ወደፊት ቀስ እያለን ሰው እያወቀው ሲመጣ በትክክለኛው ቅዱስ ሚካኤል ስዕል ይተካል። መምህር ቃለ ሕይወትን ያሰማልን፣ በእድሜ በጤና ይጠብቅልን። የማናውቀውን እኔ አሁን ከዚህ ትምህርት እኔ ማንን ልሳልና ለፔንቴ ልሽጥ እርሚ አሁን ስዕለ ቂም ይዞ ነው ስዕለ አድኖ ነው የሚባለው። ቅዱሳን ስዕላት ይሆናል። በእናትህ የሆነ ሰውዬ ተበሳጭቶ መልአኩ ደግሞ ቆይ በምታምር ሴት እያሰበ መሳል ምናምን ይሄንን ወስደ ከዛ ግድግዳ ላይ መስቀል ከዛ ለ50 60 100 ምናምን አመት ቤተክርስቲያን ውስጥ መቀመጥ ከዛ በኋላ ቤተክርስቲያኑ እሱ እኮ አይደለም ትክክለኛው ብላ ስትቀይረው በህዝቡ ነፍስ ሲጫወቱ ግን ኤርሚ ግን አይገርምም እንዴ? ህዝቡ መቼ ነው ጌዶሮኒ መኮሮኒ ያምቁ ታዲያ ጌዶሮኒ ማለት ነው ድረስ ለህዝብ መኮሮኒ ጌዶሮኒ መጫወቻ ኦርቶዶክስ ቤተክርስቲያን የሆነ ጣሊያን ግብጽና ጣሊያን ናቸው ደግሞ የጠሩን አይተሃል። ግብጽ በቃ ጋዌ ትልክብናለች። አዌ እኮ ዜግነታቸው ግብጻዊ ናቸው። እዚህ ጋር ጣሊያን በቃ ሁለቱ ናቸው የዘመናት ጠላቶቻችን በሁሉ ነገር። ከዛ ግን ጀርመን ይላል መጥቶ ከዛ ክርክር ላይ ጀርመን ይላል። ጀርመን ምን አደረገች? ጣሊያንና ግብጽ ናቸው የበጠበጡና በጣም 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 ያሳዝናል። ቅዱሳን ስዕላት ይላል እንግዲህ አንድ ሰው ፊሽካውን ነፍታለች ነው ዳኛ ነበረች ነው ምን አውቃለሁ። በኢየሱስ በሉ ብቻ እናንተ ወንድማችን ሜላ ጌታ እግዚአብሔር ይባርከው። ልክ እየተናገረ እያለ ካቶሊክ ነው ብለን ዝም ብለን ብንናገር ሰው ሊደነግጥ ይችላል። ምክንያቱም የጥንት አባቶቻችን የሚሰሩት እንደሱ ስላልሆነ እዚህ ጥንት ውስጥ የለም እኮ እንዳልኩ ነው። 100 ዓመት ራሱ ወደኋላ ብትሄድ ከ100 ዓመት በፊት የነበሩ ኢትዮጵያውያን ኦርቶዶክሳውያን አሁን ተነስተው ቢያዩ እነሱ ሌላ ዓለም ውስጥ ያሉ ነው የሚመስላቸው። አሁን እዚህ ጋር የሚታየው ከ100 ዓመት በፊት የነበሩ ኦርቶዶክሳውያን አሁን ተነስተው በዚህ ዘመን ያለውን ኦርቶዶክሳውያን ቢያዩት ሌላ ዓለም ኦርቶዶክስ አይመስላቸውም። ሌላ ዓለም ውስጥ ያሉ ነው። ምክንያቱም በእነሱ ዘመን የዛሬ 100 ዓመት በፊት የነበረችው ኦርቶዶክስና አሁን ያለችው ኦርቶዶክስ አንድ አይነት አይደለችም እያሉ ነው። ታዲያ ይታይ የዛሬ 100 ዓመት የነበሩ አባቶች ተነስተው በዚህ ዘመን እንደው ካሉ እነ ጳውሎስ ቢነሱ ምን ይሉ ይሆን? ሲጀምር የኢትዮጵያ ኦርቶዶክስ ቤተክርስቲያን የሚባል ቤተክርስቲያን ያውቃሉ የጳውሎስ ብላችሁ ትሉ አያውቅም። ቴዲ እኔ በምን አበሳለኝ እያለ ነው ቴዲ። ነጭ አይደለም ኢየሱስ ክርስቶስ ግን ነጭ አይደለም። አቤቱ ለማርያም ነጭ አይደለችም። ማን ኤርሚ እቺ የመጨረሻ ፌቨሪት ቪዲዮ ብቻ ከፍቼ ነው ለሌሎች ወንድሞችና እህቶቼ እቺ ቪዲዮ በጣም ማይ ፌቨሪት ቪዲዮ ነችና እንዴ ልክፈታት በትልቁ አድርገኝ ኤርሚ። እሺ እቺ ግዴታ ነች። አንተ አድርገኝ ኤርሚ። አሁን በጣም የሚገርም እንትን ታውቃለህ ህዝቡ ከውርደት ክህደቱን ይመርጣል። ገባ በቃ እስከዛሬ እኮ ተዋረድኩ ይበቃል። ኦርቶዶክሳዊ ይበቃል። እስካሁንም መዋረድ አለብህ እያልን አይደለም። ለምን ትዋረዳለህ? እግዚአብሔር ጌታ ኢየሱስ ደሙን አፍስሶልህ ለምን ትዋረዳለህ? እሱ ተዋረደልህ ይበቃል። እሺ ግዴ ኤክስትራ ተዋርደሃል ይበቃል ነው እኛ እያልን ያለው። ግን ከዛ ውርደት ክህደት ይሻለኛል ብለህ እርግጠኛ ነኝ ለሚቀጥሉት ሌላ 100 ዓመታት ይሄንን የሚካኤል ስዕል አያወርዱት። ለምን ጴንጤ ዓለም ነው እልህ ነው። ገባህ ኤርሚ? ለምን ጌዶሮኒ አይደለም ማንም አይሰለውም ምን አገባችሁ ነው። ስለዚህ በቃ መንፈሳዊ ነገር ውስጥ አይደለም ያላችሁት። እኛ ደግሞ መጋደላችን ከደምና ከስጋ ጋር አይደለም። እናንተን ማብሸቅ እናንተ ጋር በስጋ መያያዝ እኮ አይደለም ያዝ ነው። እኛ ጣዖት ነው ስንል ግን አላመንከንም ነበር። የሆነ ሰውዬ ሲጠብረው የሳሎን አወቀ ቀጥሎ ነው ሲበሻሸቁ የተሳሳሉትን ስዕል ነው አምጥተው እኛ ጋር ስዕል አድኖ ብለው የሚሉት ማለት ነው። ነጭ ሲበሻሸቅ አንዱ ሲያቃጥለው አንዱ ሲያናድደው የተሳሳሉትን ስዕል ማለት ነው። ይታያችሁ እንግዲህ ኦርቶዶክሳውያን ከዚህ በላይ እፍረት የለም። የእውነት እፍረት የጣዖት መጨረሻው እንደዚህ መዋረድ ነው። ጌዶሮኒ መኮሮኒ እያሉ ምናምን ነገር ስለስዛው ሲጣለዙበት የነበረው ማለት ነው። ኦኬ ጋይድሽ ዳጊ ኤርሚ ስለ ሚካኤል እንደዚህ አይነት አደጋ ከገጠማቸው ስለ ገብርኤል ስለቀሩት መላእክትም ስላልሆኑት አሁን ሩፋኤል ራጉኤል የምትላቸው እኔ ሰይጣን ሁሉ መልአክ ማቀው ነገር መጽሐፍ ቅዱስ ላይ ማላቃቸው ሩፋኤል የሚባል መልአክም ማላቅም ሰይጣንም ማላቅም። እሺ እና ግድ ለሚሆንላቸው መልአክ ስለ እነሱስ ምን ማስተማመኛ አላቸው? ይሄን ያልከተቀለደባቸው በአርሴማ ጉዳይ ከተቀለደባቸው ባርባራ ብሎ ቀለል አድርገው ነው ደግሞ አይተ እንደሆነ እንደው ጠለቅ ያለ እንኳን ይቅርታ አይናገሩም። አይተ እንደሆነ እንደው ሲኖዶሱ ወጣ ብሎ ደህና ነገር መግለጫ እንኳን አይሰጥም።
ቀለል አድርጎ ሰው ልጁን የሰየመበት ቢዝነሱን የሰየመበት ስንት ዘመን ዘንባባን ይዞ የተለማመነበትን ያው ዘንባባ ስለሚሉ ዘንባባን ይዞ የተለማመነበትን ጉዳይ ቀለል አድርገው ነው የሚያልፉት። ስለዚህ ስለሌሎቹ ስለ አድኑ ስላልካቸው ስለማያድኑ ሰዎች ምን ማስተማመኛ አለ? ሌላ ቦታ ደግሞ ተናዶ ሳለው ቢሆን ተኝቶ ሳለው ቢሆን የቃሜ ሳለው ቢሆን በምን ታውቃለህ? ምን ማስተማመኛ አለ? ምን ማረጋገጫ አለ? ኤርሚዬ እኮ አንዱ ከተበላ እኮ ስለሌላውም እርግጠኛ ምንም ማረጋገጫ የለም። እውነት ነው። ጥሩ ኤክስኪውዝ እንኳን ሰጧቸው። ይቅርታም አልተባለም። ህዝቡ የታገደው ህዝብ ታቦት አብራ ያወጣው ህዝብ እንዴ ማይ ጋድ። እሺ ይሄን ብቻ ልበልና ወንድሞቼ ይቀጥሉ። ታውቁት ቪዲዮ ነው ግን ማይ ፌቨሪት ቪዲዮ ነው። ኢየሱስ ክርስቶስ ግን ነጭ አይደለም። ድንግል ማርያም ነጭ አይደለችም። በጊዜ የነበሩ ሐዋርያት ስዕላቸው ነጭ አይደለም። ደግሞ የሌላውንም እይታ እንዳታጠፉ ዓለም እኮ ኢትዮጵያን ተስፋ ያደርጋታል። ሁሉም ነው ተስፋ የሚያደርጋት። በጣም ደግሞ በአሁኑ ሰዓት አርኪኦሎጂካል ፋይንዲንግስ፣ ሂስቶሪካል ፋክትስ እነዚህ ሁሉ የሚያሳዩት በዛ ዘመን የነበሩ ሰዎች መልክ ምን እንደሚመስል የታወቀ ነው። ስለዚህ በየገዳም እየሄዳችሁ የምትለጥፉትን እባካችሁ የተለጠፉትን የሚሆኑ ቀይሯቸው። እቺ በየገዳ የምትለው ላይ ድምጻቸውን ቀነሷት። ገብታ ኤርሚ ከፍተኛ ችግር የምታስነሳ ስለሆነች እሷ ላይ ድምጻቸውን ቀነስ አደረጉት። ግን ብለውታል ኦልሬዲ በቃ በየገዳምን በየምንም ያለው ጴንጤ ቢለው ያንገፈግፍ ነበር። አሁን እሳቸው ስላሉ አይደለም እኮ ምናምን ካልክ ጥሩ እኮ ነው። መምህራኖቼ ሲሉ ሰምቼ ነው እያሉ ይዘባርቃሉ ካልከን እኮ ችግር ተስማማን፣ ተጨባበጥን እኮ ይሄው መረጃም አለን። ደውለንላቸው ከየት አገኙት ስንላቸው እኛው አይደሉም ያኛኛው ማንበንቲ ናቸው ስማቸው ማንበንቲ ሲጠየቁ አይ ሲሉ ሰምቼ ነው የሚል መምህራን የከበበ ወንድሜ ኡብስ ብሎ ስዕል የሚለውጥ ኡብስ ብሎ ስንት ዘመን ስትሰግድለት የነበረውን ታሪክ የሚቀይር እንትን ያለው ምን ማስተማመኛል? አሁን እጅ ላይ ያስቀው ነገር ምን ማስተማመኛል? ሁለት ሶስቴ ስትመላለስ ባንክ ፌክ ከተባልክ የቀረው ብር ፌክ ላለመሆኑ በምን አወቅ? ዝም ብለህ ልትሞክር ነው ያስከው? ሎተሪ ነው። ኢንፋክት ሎተሪ ነው፣ ዲቪ ሎተሪ ነው እኮ እናንተ የኦርቶዶክስ ትምህርት እኮ ዲቪ ሎተሪ እንደመሙላት ነው። ሁሉን ፎርም ሞልቶ እንዴት ነው ይደርሳል ሲባል እንግዲህ አንድ ያቃል ይላል እና ትድናለህ ዘላለም ትወርሳለህ አንድ ያቃል። ግን የሚደረገውን ሁሉ አድርጌያለሁ፣ ጥምቀቱንም ሜሮኑንም መልካም ስራውንም እንትኑንም አድርጌያለሁ ይላል እና ይደርሳል ትገባለህ ትድናለህ አያው አንድ ያቃል። በቃ ይሄ የዲቪ ሎተሪ እምነት ይባላል። ይድረስ አይድረስ ግባ አትግባ ዳን አትዳን የማታውቀው። ከዛ የሚያስቀኝ ያንተ አለመዳን አለ የሚገርመኝ። ስለሌሎች ጻድቃን መዳን ትከራከራለህ፣ ለሌሎች ደግሞ ያድናል ብለህ ወንጌልን ትሰብካለህ ቲክቶክ ላይ መጣ። አንተስ ድነህበታል? አይ ዛሬ ስንለው ነበር እንደውም የተቋረጠው ኤርሚ አይደል? ምግቡ እንዴት ያስቆረጥማል፣ እጅ የሚያስቆረጥብህ ምርጥ ምግብ በስመ አብ ከሌቤት የበላው ትልና ከሌቤት ያለው ትልና በልተህ ነው ስትሉት አይ አልበላውም እና በምን አወቅ መጣፈጡን ማዳኑን ኢየሱስ በምን አወቅ? አንተ ሳድንበት ነው እንዴ ሌላውን ያድናል ብለህ መሰብከው? አይ መጨረሻ ላይ የሚወሰን ነው እዛ። ይሄ እኮ ቶርናመንት እኮ አይደለም ወገን ያዝ ነው ቶርናመንት አይደለም። ከ90 ደቂቃ በኋላ ከሆነ ምናምን እሱ ደቂቃ አለቀ። መስቀል ላይ እኮ አለቀ፣ ተጠናቀቀ፣ አለቀ። ቀጥር ላይ ጨለመ፣ መጋረጃው ተቀደደ፣ ሁሉ ነገር አለቀ። ያልተፈጸመ ነገር ያለ መስሎ ነው እንዴ? ኢየሱስ በአንደበቱ እኮ ተናገረው ተፈጸመ። ብራዘር መዳንን ከኢየሱስ በላይ ማን ያረጋግጣል? ከፈለው እኮ ከፍላለሁ ብለህ የምታስበው ሁሉ ከፍሎታል። አንተ ወንጌል ሻትስበክ አለበዚህ አትሊስት መዳኔን አላቀም አቦ ሰጠነው የምትል ከሆነ እሺ ለሌላው አትስበክ። የማታውቀው ነገር መጨረሻው የማይታወቅ ነገር አትናገር። እንሂድ የት ሲልህ እኔ እንጃ ብሎ ነገር አለ እንዴ? እጁን ይዘህ ካልሄድን መጓተት የት ነው የምንሄደው? የት ነው መድረሻችን? እሱ አይታወቅም። እንሂድ ኤርሚ፣ ይቀጥሉ፣ ይበቃኛል።